አንድ የቤተክርስቲያን አባት እንደዚህ አይደረግም፣ ማድረግ የለባችሁም፣ ድህነታችሁን ያሳጣችኋል። ምስጋና የአፍ መስዋዕት ነው፣ አምልኮ ነው። ስለዛ እንደዛ ማድረግ የለባችሁም ብሎ የሚናገር አንድ አባት ያን ጊዜ እንደሚኖር እናያለን። ይሄንን ተው የምትሉት ማለት ነው። ኤኒሃው በተረፈ ግቡና እዩት እና ያስቃል። ማለት የሚያስቀው ግን ምንድን ነው? ሰው በዚህ መጠን ለካ ድንቁርና ውስጥ አለ የሚለው ያስቃል። ክሬስ ኤኒዌይስ እና አስቸጋሪ ነው። እኔ ፔሬድ ምነግራችሁ ምንድን ነው እሱ በፈጣሪ ላይ ቀጥታ ድነታችሁን ታጣላችሁ። ምንም ምን ያላመቻችሁ ለንስሐ ግባ ትችላለህ። ንስሐ ግባ። አለው ክርስቲያን ያ ኃጢአት ልትሰሩ ትችላላችሁ። ንስሐ ግቡ። ንስሐ መግባት ጤናማ ነው። ነገር ግን በፈጣሪ ላይ ለፈጣሪ ፈጣሪው ነው። ለፈጣሪ እኔ ነኝ ህብረት የምታደርግ ከሆነ እየተቋረጥኩ ነው። ጠንቆ ነኝ። ቶፒክን አስጀምረው በቃ ክርስቲያን ሜቢ አልጨረስከው ሀሳብ ካለ ግን የተወሰነ ችግር የለውም። አሁንም እያያዘው ነው። በእርግጥ ወደ እኔስ ተመሳሳይ ነው። እኔ ማመቻቸው አሁንም ቆሜ ነው ያ ማመቻቸው ነገር የለም። እንትን የምለው ነገር የለም። ስታጠፋ ጥፍተሃል ነው፣ ተቆርጠህ ትወጣለህ። ስለዚህ በክርስቶስ ላይ እንትን እያልክ እያሻረክ ለጣዖት የተዘመረን እያዳም ጥላላ የሚል እኔ ጋ አቋም የለኝም። አክቹዋሊ ነው እንደዚህ አይነት ተረት ተረት ውስጥ ካላችሁ ተቆርጠህ ነው ወጣ። ኦርቶዶክስ ነኝ ስላልክ እንዳለ ተረት ተረት ውስጥ ናችሁ ያላችሁት። ውጡ። 2000 ምናምን የኮመታችሁ ንስሐ ግቡ። ንስሐ ማገቡ ከሆነ ተቆርጣችሁ ነው የምትጣሉት። ያንን ያደረጋችሁ አሁንም ደግሜ ነው ብላችሁ ህብረትም የለኝም ከእናንተ ጋር መቆጠርም አልፈልግም። ንስሐ ግቡበት። ንስሐ ማገቡ ከሆነ ድነታችሁን ኮምፕሊትሊ የሚያሳጣችሁ ነው። ኮምፕሊትሊ ድነታችሁ የሚያሳጣ ነው። ምንም ማመቻቸው የለም። ድነታችሁን ኮምፕሊትሊ የሚያሳጣ ስራ ነው የሰራችሁት። ወደ 900,000 ሰዎች ከዛ ውስጥ ወደ 400 ምናምን ሺው ግማሹ ጋርኛ ነው የሚባል ወደ 400,000 ሰዎች ኦርቶዶክሳውያን ተስማምታችሁበት የተስማማችሁበት ድነታችሁን ኮምፕሊትሊ የሚያሳጣ ስራ ነው የሰራችሁት። ስለዚህ ንስሐ ግቡ፣ ተመለሱበት። አለበለዚያ ግን ኮምፕሊትሊ ከቤተክርስቲያን የምትቆረጡበት ነው። መሐመድ ነብይ ነው የሚል አንድ በ6ኛው በ7ኛው ሴንቸሪ የመጣ የፈጠራ መጽሐፍ ጽፎ ተናግሮ ዝም ብሎ ተረት ተረት እንትን ያለውን ከዛ ወዲያ እሱን መዝሙር አድርገህ መቀጠል ከሆነ በዛ ተረት ተረት ውስጥ የመቀጠል ከሆነ ስቲል አልዳንክም፣ አድንም። ያም ይመቸኛል ይሄም ይመቸኛል ምትልም ከሆነ አድንም። ጾመኛ ነኝ ከመረቁ ስጋውን አልፈልግም አይነት ስታፍ አይሆንም። ሁለት ሀሳብ እዛ አድንም። አባቶች ዝም ብለዋል። ያ እነሱ ዝም ስላሉ እኔ ዝም አልልም።
እነሱ በምን ያህል ርቀት እየሰሩ እንደሆነ ስለማቅ ማለት ነው። ዜሮ ብለሃል ቤተክርስቲያኗ። እስልምና ላይ እየሰራች አይደለም። ከእነሱ አንጻር በእያንዳንዱ ክልል ከተሞች የወጣቶች ካውንስል መስርተዋል። በእያንዳንዱ ከተማዎች ላይ ማለት ነው የምላችሁ እየመሰረቱ ነው። የወጣቶች ካውንስሉ ለምን ላይ እየተመሰረተ ያለው ንጽጽርን የሚሰሩ በእያንዳንዱ ከተሞች ላይ ክርስትናን አታክ የሚያደርጉ አሰማርተዋል። በእያንዳንዱ ከተሞች ላይ አሁን ላይ ኖርማል ከቢሮቸው ፕሪች የሚያደርጉ ማለት ነው። ክርስትናን አታክ የሚያደርጉ ገበያ ውስጥ ህዝቡ የተሰበሰበበት ቦታ እየሄዱ ማለት ነው። ከኛ ወገንስ አለ? ዜሮ አይደለም። ኔጌቲቭ አለ ማለት እኮ ተሳስቼ ነው። እንደው ዜሮ ነው። ዜሮ ነን። እየሰራን አይደለም። ዜሮ ነን። ወንጌል ያስፈልጋቸዋል እነሱ በሚገባ ያስፈልጋል። ኦኬ ኔትወርክ ነው ወይንስ ሪፖርት አጣጡኝ እነኝ ሰዎች? ያ ኮፒ ሊንክ አድርጉ እናንተ። ኔትወርክ ከሆነ መስተካከል ስለሚችል ማለት ነው። ሪፖርት ከሆነ ግን እናንተ ናችሁ ማስተካከል የምትችሉት። ስለዚህ 1600 ሰው አለ። ቢያንስ 20 ጊዜ እንኳን ኮፒ ሊንክ ብታደርጉ በጣም ጥሩ ነው። ምክንያቱም እነሱ እየሰሩ ያሉበት መንገድና እኛ እየሰራንበት ያለንበት መንገድ በጣም የተራራቀ ስለሆነ ማለት ነው። ቤተክርስቲያን በእስልምናው በኩል ግንዛቤ በመስጠት እኔ ከፎይ የተለየ አቋም የለኝም። በቃ ዜሮ ነው። እስልምና ላይ ቤተክርስቲያን እስልምና ንቅበተ እምነት እኔ ቼክ የምታደርገውም አይመስለኝም። ያንን ደግሞ ያልኩበት ምክንያት ምንድን ነው? ሁልጊዜ አንድ መርሃ ግብር ተዘጋጀ ለፕሮቴስታንቶች መልስ ለመመለስ ነው፣ ወይም ደግሞ ከነሱ ውጭ ላሉ ማለት ነው። እስልምናው ላይ ግን ያለው አንድም ስራ እስልምናው ላይ ቤተክርስቲያን መሬት የወረደ ስራ ተሰርቶ አይተናናቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲቪ ቻናል ደረጃ ወደ 3 ነው የሚጠጋ ቻናል አላት። ነገር ግን ከእስልምና በኩል ለሚነሱ ጥያቄዎችም ሆነ እስልምና ስህተት ነው ለማለት አንዲትም ፕሮግራም እስካሁን አላየንም። አይታችኋል? ያያችሁት አለ? ኢኦቲሲ ላይ ሊሆን ይችላል፣ ማህበረ ቅዱሳን ላይ ሊሆን ይችላል። አይታችኋል? አንዲት ፕሮግራም ቤተክርስቲያን የመደበችው እስልምና ላይ የሚሰራ በመምህር ደረጃ አንድ መምህር አለ። በቤተክርስቲያን የተመደበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክላኛለች እስልምና ላይ እንድሰራ ብሎ አንድ የተላከ መምህር ወይም ደግሞ ለሙስሊሞች ለሚያነሷቸው ጥያቄዎች የሚመልስ እነሱ ያበሻቀጡትን የሚመልስ መጽሐፍ ቅዱስን ያንቋሸሹትን አምላካችንን የተናገሩትን የተሳደቡትን ለእነሱ መልስ የሚሰጥ እነሱን ኩዌሽን የሚያደርግ እነሱን እንትን የሚል አንድ ያዘጋጀችው መምህር አለ። አንድ ብቻ በመምህር ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። አንድ አለ? የለም አይደለ? ካለ ትሰጡናላችሁ። በዌብሳይት ደረጃ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊሞችን አድሬስ እንዲያደርጉ ያስተማራቻቸው ግለሰቦች አለ? ካለ ንገሩን። ኦኬ። ለእስልምና መልስ ለመስጠት የሙስሊሞች አስተምህሮ ውሸት ነው፣ ልክ አይደለም ብሎ የተቃወመ የተጻፉ ቢያንስ 5 መጽሐፍቶችን ትሰጡናላችሁ። በቤተ ክርስቲያኗ በኩል ተወክለው የጻፉ ማለት ነው። ቤተ ክርስቲያኗ ያጸደቀቻቸው ቢያንስ 4 ወይ 5 መጽሐፎች ትሰጡናላችሁ። ዘሆል ሙስሊሞቹ በእስልምናው ሳይድ ግን እንዳለ ክርስትናን የሚያጠለሽ እጅግ በጣም ብዙ መጽሐፍቶች ተጽፈው ገበያ ላይ አሉ። ለምሳሌ ገበያ ላይ አሉ። ተረት ተረት ጽፈው የተናገሯቸው በጣም ብዙ እጅግ በርካታ መጽሐፍቶች ክርስትናን የሚያንቋሽሽ መጽሐፍ ቅዱስን የሚያንቋሽሽ ክርስቶስን የሚሳደብ እግዚአብሔርን የሚሳደብ እጅግ በጣም ብዙ በርከት ያሉ መጽሐፍቶች ሙስሊሞች ያንን ጽፈው ገበያ ላይ በትነዋል። ቤተክርስቲያን ይሄን ለማጽዳት የሰራችው አንድ ስራ አለ፣ አንድ መምህር አለ፣ የመደበችው ግሩፕ አለ።
የመደበችው ማህበር አለ? ንገሩን። ካለ ችግር የለውም። እኛ ምንም ችግር የለብንም፣ ለመቀበል ችግር የለብንም። አለ አንድ መምህር አለ። በዚህ ልክ ሶሻል ሚዲያ ላይ ከሶሻል ሚዲያ አልፎ እንደዚህ መሬት ላይ እስላሞቹ ይሰራሉ። ለምሳሌ ይህንን ቤተክርስቲያን የተቃወመችበት ወይም ደግሞ ለዚህ መልስ ለመስጠት ወይም ደግሞ ይህን አካሄድ በራሷ በኩል ለማድረግ ያደረገችው አካሄድ አለ? ይህንን ለማጥራት የተናገረችው ነገር አለ? እስልምና ላይ የተሰራ ስራ አለ? ካለ ንገሩት። እንዲያውም ከተማ ላይ ይሻላል። የገጠር ቤተክርስቲያኖች ተረስተዋል። ክፍለ ሀገር የምታውቋቸው ልጆች ካላችሁ በተለይ ወሎ አካባቢ የወሎ ክርስቲያኖች ተረስተዋል። እና መሰራት አለበት። ኔስ ዋናው ምንድነው ዓላማችን? ወንጌል ለሁሉ መሰራት አለበት። እነሱ በዚህ መጠን ሐሰትን እንኳን ለማሰራጨት አደባባይ ከወጡ እኛ እውነትን ይዘን ለምን እንደበቀው? እውነትን ይዘን ለምን ቤታችን እንደበቃለን? የለም ይላል። ታዲያ እኔ እፎይ ዜሮ ስልታለም ነው አልሰራንም፣ ዜሮ ነን፣ ሞተናል ስለምን ነው ይከፋችሁ? ታዲያ ለምን ተከፉት? አይ እንስራ ነው የሚባለው። እንስራ አትልም እንዴ? አዎ አልሰራንም፣ ዜሮ ነን። ዜሮ እኮ እንደውም ጤናማ ነው። ኔጌቲቭ ውስጥ ነን። ከዚህ በላይ መሰራት አለበት። ከዚህ በላይ የሚባለው ግን ምን ሰርተን ነው? እነሱ በእያንዳንዱ ከተማ ላይ ወጣቶች ካውንስል ሲያቋቁሙ እንደ ሀገር እንኳን አንድ ወጣት ካውንስል ከሌለ አንተ ለንጽጽሩ በእያንዳንዱ ከተማ ላይ ወጣቱን የሚይዝ ሲመሰርቱ እንተ እና አንድ እንኳን ከሌለ ዜሮ መባል አያሳፍርም? በአንደኛው ሴንቸሪ ሊሆነ ፕሮቴስታንቱም ኦርቶዶክስን አታክ ማድረግ ይፈልገው፣ ኦርቶዶክሱም ፕሮቴስታንቱን አታክ ብቻ ማድረግ ይፈልገው። ስለዚህ ሁለቱም ወጣ አድርገው መስራት ካልቻሉ ቅድም እንዳያችሁት ይሆናል ማለት ነው። ኮመንቱ ላይ ያያችሁት ሁለቱም ፕሮቴስታንቶችም አሉበት እዛ ውስጥ። ስለነሱ ብዙም የሚመለከተን ስላልሆነ ነው። እኔ ፕሮቴስታንት ነኝ፣ መንዙማ ይመቸኛል። እኔ ፕሮቴስታንት ነኝ፣ እንደዚህ ይመቸኛል። እምነት ከሆነ የራስን የምትይዝበት ነው። ሁለት ቦታ መቀላወጥበት አይደለም። በቃ ልታከብር ትችላለህ የሰው እምነት። ሰዎቹን ደግሞ እንደ ሰውኛ እንወዳቸዋለን። ፔሬድ። ማንኛውም ሰው አማኝ ሆነ አማኝ አልሆነ፣ ክርስቲያን ሆነ ሙስሊም ሆነ፣ ሲፈልግ የቴስት ይሁን ሲፈልግ ደግሞ የፈለገውን ድንጋይ የሚያምልክ እንደ ሰውነቱ ይከበራል። ለማንኛውም ሰው የምታደርግለትን ሪስፔክት ለሱም ትሰጠዋለህ። ቢራብ ታበላዋለህ፣ ቢጠማ ታጠጣዋለህ፣ ቢታመም ታሳምመዋለህ፣ ትጠይቀዋለህ። አቅም በሚፈቅድ በሚችለው ሁሉ ታደርግለታለህ። ሁለት ሃይማኖት ግን አይያዝም። በመጽሐፍ ቅዱስ ሕዝቅኤል ላይ ካያችሁ ደጋግመው አመነዘራችሁ የሚላቸው እነማን ነው ይመስላችኋል? እስራኤሎች። ለምንድን ነው አመነዘራችሁ የሚላቸው? ሌላ ሲከተሉ አመነዘራችሁ ይላቸዋል። ደጋግሞ ሲቀጣቸው የነበረው እስራኤሎች ሲቀጡ የነበሩት ተጨማሪ ነገር አድ ሲያደርጉ አመንዝራችኋል ተብሎ መቅሰፍት ይመጣባቸው ነበረ። ሁለት ቦታ ላይ አይወጣም፣ ሁለት እግር አለኝ ተብሎ እንደሚባለው። ስለዚህ እንደዛ ነገር ነው። ክርስቲያን፣ ወደ ቶፒክ ብንመለስስ? በጣም ብዙ ነገር የሚያስወሩ ነገሮች አሉ እውነት ለመናገር እና በጣም ብዙ የምናወራቸው ነገሮች አሉ። እግዚአብሔር ከፈቀደ ግን ወደፊት ያለውን ነገር ደግሞ በደንብ የምናወራና የምናጠራ ይሆናል ከእግዚአብሔር ጋር። ግን ሰው እናንተ ቢያንስ እዚህ የምትሉ ይሄንን ላለማድረግ ሞክሩ። ህብረታችሁን ለዩ፣ አቋም ይኑራችሁ። ክርስቲያናዊ ማይንድ ሴት ያስፈልጋል። በቃ ክርስቲያናዊ ማይንድ ሴት፣ ኦርቶዶክሳዊ ማይንድ ሴት ፍጠሩ። የመጨረሻ መልእክቴ ለዛሬ ይሄ ነው። ወደ ቶፒካችን እንመለስ። ዛሬ አላህ አምሳያ የለውም የሚለው ላይ ይሆናል። አላህ አምሳያ የለውም ሲባል ምን ለማለት ነው? ከምን አንጻር ነው የተነገረው የሚለው የምንመለከት ይሆናል ማለት ነው። አምሳያ የለውም የሚለው ደጋግሞ የሚነሳ ክፍል ነው።
በእስልምናው ደጋግሞ ከሚነሱት ውስጥ አላህ አምሳያ የለውም፣ አላህ ቢጤ የለውም እና አላህ ልጅ የለውም፣ አልወለደም፣ አልተወለደም፣ እሱ ሰሚ ተመልካች ነው እንደዚህ የሚሉ ጥቅሶች ደጋግመው ጮክ ብለው በእስልምናው ሳይድ ይነሳሉ። ኢኽላስ ላይ ያሉትን ሱረቱ ኢኽላስ ላይ ያሉትን ደጋግመን አፍርሰናቸዋል። እሱ ከምን አንጻር እንደተነገረ ደጋግመን ገብተንበት ደጋግመን ወደ 2-3 ጊዜ አፍርሰነዋል። እሱን ማለትም ከምን አንጻር እንደተነገረ በሙፈሲሮቻቸው እንደገና ደግሞ ከአውዱም አንጻር ተመልክተን ማሳየት ችለናል ማለት ነው። ዛሬ የምንመለከተው አላህ አምሳያ የለውም የሚለውን ይሆናል ማለት ነው። አላህ አምሳያ የለውም ሲባል ምን ማለት ነው የሚለውን የምንመለከት ይሆናል። ሙና እንዴት ነሽ? እፎይ፣ ወደ ቶፒኩ ከመሄዳችን በፊት አንድ ጥያቄ ነበረኝ ለአንተ ብጠይቅስ? ቶፒኩ ላይ ቅድሚያ ጥያቄ በኋላ። አይ ሜጋባይት ሊያልቅብኝ ስለሆነ። ምንድነው ጥያቄው? ቶፒኩ ጋር የሚገናኝ ነው? አረ አይደለም፣ በክርስትና ላይ ነው። እሺ ትንሽ ቆይ ተባልና ለነቢያቶች የተገለጠው እሺ ለነቢያቶች የተገለጠው አምላክ ማን ነው? ስሙ እነሱ የሚያውቁት አምላክ ማለት ነው። አሁን እግዚአብሔር ሀገር በቀል ነው፣ ኢትዮጵያዊ ስሙ ነው። እነሱ የሚያውቁት እነሱ ፈጣሪያችን ነው ብሎ የሚጠሩት አምላክ ማን ነው? ኦኬ አንተ ማን ነው ብለህ ነው የምታውቀው? እኔማ አላህን ነው ማመልከው። ለነቢያቱ የተገለጠው አላህ ብለህ ነው የምታውቀው አንተ? አዎ አላህ ነው። አሁን እስልምና ላይ ብትሄድ ሁሉም አገር ላይ አላህ ነው የሚመለከው። ለአላህ ደግሞ ሌላ ስም የለውም። የቱም ሀገር ብትሄድ ሌላ ስም የለውም። አሁን አረማይክ በአረማይክኛ ሰርች አድርጌ አሁን አንድ ቀን ማለት ነው በአረመኛ አሚር አዳምበሽ ቁርአን ምን ቋንቋ ነው? ቁርአን አረብኛ ነው። ከአረብኛ ውጭ ቁርአን ሌላ ቃላቶች ይዟል? አሁን አለ ቁርአን አዝም ድንገት ሲቀድም ያወረዱ መጽሐፍቶች አሉ። አሁን ቁርአን ለኛ ለነብዩ ትውልድ ነው ያወረደው እንጂ አልጠየቁም። ቁርአን ግልጽ አረብኛ ቋንቋ ነው አይደለ? ነው። ስለዚህ ከአረብኛ ቋንቋ ውጭ ከተገኘበት ውሸት ነው ማለት ነው። አረብኛ ነው። ስለዚህ አረብኛ ብቻ ነው ማለት ነው። ማለት አሁን ከአረብኛ አላህ Subhanahu Wa Ta'ala ሲናገር በቁርአን ላይ ይሄን ቁርአን በአረብኛ ቋንቋ ወረን ነው አለው። ጎበዝ። አላህ የሚለው ስም ምን ቋንቋ ነው? አንድ ነገር ልንገር፣ አረቦች ዘራ አረግ የትኛ አረግ የዘራ አረጋቸው የት ነው? እስማኤል ነው አይደለም? ቆይን መልስልኝ። አረቦች የመጡት ዘራቸው ከየት ነው? እኔ ጠየቅኩ ምን ነበር እያሳካኝ ነበር። ስታክ ማድረጌን አላወኩም። ቁርአን አረብኛ ግልጽ ነው ካልከኝ በኋላ አላህ የሚለው ስም ምን ቋንቋ ነው? አረብኛ ነው። አንድ ጎግል ላይ እስኪ ሰርች አረብ ቆይ አላህ የተገለጠላቸው አምላክ ማን ነው? እሺ መልስ። ቆይ አዳምጥ። ሎክ አላህ የሚለው ስም ምን ቋንቋ ነው አልኩ? አረብኛ መልስልኛ። አዳምጥ። ስለዚህ ከአረብኛ ውጪ ከመሐመድ ውጪ
ለአረቦች ነቢይ የተላከ የለም። አላህ የሚለው ስም ደግሞ አረብኛ ነው። እሱም የመጣው በ6ኛው ሴንቸሪ ነው። ስለዚህ አላህ የሚባል ጣዖት በነቢያት አልተሰበከም ማለት እናንተ የምታውቀውን አላህ ውጪ አንተ የምታመልከው አላህ ለነቢያቶቹ እንደዛ አይነት አላህ የሚባል አምላክ የለም። ስለዚህ ዘጸአት 3 ላይ እንደሚናገረው ቁጥር 13 አካባቢ ያህዌ ያለና የነበረ ስሙ እሱ በነቢያቶች የተሰበከ ነው። አላህ የሚለው አንተ ራስህ በነገርከን በ6ኛው ሴንቸሪ የመጣ ስሙ አስቀድሞ በነቢያት የማይታወቅ ነው። ክርስቲያን እሰማለሁ ግን ሜይ ቢ ቀጥለው እየተጠራጠሩ። ኦኬ፣ ስለዚህ ወደ ቶፒኩ መልሰው። እሺ፣ የነቢያቶች ፈጣሪ ማን ነው ያላፉ ቶፒክ ላይ ሂዱ። ይሄ ነገር አያዋጣችሁም። አንዴ መልስላት። ጥያቄ አትዝላለህ። ነብይ አንዴ ሚሰርግ መልሶል። በደንብ ጽድት አድርጎ ነው የመለሰለት። በነገራችን ላይ የሚመልስልኝ ከሆነ በዚህ ጉዳይ እኔም ቆንጆ ጥያቄ ነበረኝ፣ ግን ወደ ርዕሳችን እንመለስ። ወይ ምንድነው ሚዩት አድርጋ እንዴ! ለምን ታምታታላችሁ? ሰውን አታደርጉ። ሚዩት አድርጋ። አላህ ማንንም አይመስል ምለው ታምናለህ? ሰለላሁ ዐለይሂ ነብይ አላረግም። ጥያቄ ለምን ታልፋላችሁ? ልጁ የጠየቀው ነብያቶችም ተመልሶለታል። ኦኬ፣ አላህ ማንንም አይመስልም ወደሚለው ቶፒክ መልሰው። በቋንቋ ጉዳይ እንቀጥልበታለን ወደፊት፣ ችግር የለውም። ሳላህ አለ ሳላህ አላህ ማንንም አይመስልም የምትሉ ና አላህ ማንንም አይመስልም። አላህ አይመስልም። አላህ ማንንም አይመስልም። አሚር ኦኬ፣ ማንንም አይመስልም ስትል በምኑ? እሺ፣ አንደኛችሁ አውሩ። ማንንም አይመስልም ስትል በምኑ? የትኛውም ነገር በአካልም ደረጃ በማንኛውም ነገር አይመሳሰልም። ወለም የኩን ለሁ ኩፉወን አሐድ ብሎናል። እሱም ምን አገናኘው? ወለም የኩን ለሁ ኩፉወን አሐድ ማለት አይመስልም ማለት ነው። በምን ብዬ ነው ለጠየቁ ምላሽ ይሆናል? ቢጤ የለውም እኮ ምኑ ያው ላላ ከኛ ጋር የሚመሳሰል ነገር የለውም ማለት ነው። ከፍጡራን ጋር የሚመሳሰል ነገር የለውም። እጅ አለው የለውም? አለው ግን የእጅ ከፍጡራን ጋር አይመሳሰልም። እጅ አለው አልከኝ እኮ። እጅ ማለት ምን ማለት ነው? እጅ ማለት አካል ነው። ስለዚህ አላህ እጅ የሚባል አካል አለው። ግን አሁን እጅ የሚለው አደምን በእጅ የፈጠርኩት ብለዋል። እጅ እንዳለው እዚህ ቁርአን አንቀጽ መረዳት እንችላለን። ግን ይሄን እጅ አሁን ከሰው ጋር ይመሳሰላል ወይ ከፍጡራን ጋር ይመሳሰላል ለማለት እሱ ደግሞ ቋላ በቁርአኑ ላይ ወለም የኩን ለሁ ኩፉወን አሐድ ብሎናል። ስለዚህ ቢጤ የለኝም ማለት አይመሳሰልም ማለት አይደለም። በመጀመሪያ ደረጃ ፎርሴክ ኦፍ አርጉመንት ግን አንተ ባልከው ብስማማም እጅ በሚለው ግን ተመሳስለናል። እጅ የምትለው ስም እንኳን ታገናኘናለች። እሱም እጅ አለው፣ እኔም እጅ አለኝ። ያንተ አምላክ ቢጤ ያለው ነው። እጅ የሚለውን ፋንክሽናሊ ለምን እንደሚጠቅም እናውቃለን። ለፈጣሪህ እጅ እንዳለው ነግረህናል። ስለዚህ ለምንድን ነው አምሳያ ያለውን አካል የምታመልከው? በምንም ሊመሰል ማይችል አምላክ እያለ በምንም ኢሳያስ ላይ እንደሚናገረው ኢሳያስ 40 እና 46 ላይ በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ ይላል። ዘዳግም ምዕራፍ 33ም በተመሳሳይ ለእግዚአብሔር ምንም ምሳሌና አምሳል የለውም ይላል። ለምንድን ነው እሱ በአይምሮ የተቀረጸን ከአንተ ጋር የሚመሳሰል አካል የምታመልከው? ጃን ጥያቄ ልጠይቅህ። በክርስትና ላይ አሁን ለአብ ለወልድ ለመንፈስ ቅዱስ አካላቶች የላቸውም? እኛ እንዳንድ መንፈስ ነው ብለን ነው የምናምነው። እግዚአብሔር መንፈስ ነው። አካል የለውም። አሁን ሊቃውንቶች ድረስ ችግር የለውም። አካል ስንል እኛ ምንድነው በሊቃውንቱ የሚታመነው
አካል ብትን አይደለም ዝሩ አይደለም ለማለት ነው። አካል የምትለዋ የምንጠቀመው እኛ የተበተነ አይደለም ለማለት ነው። ስለዚህ ዲፊኒሽን ቆይ ጣልቃ ትግባ ይጨርስ አሚር። ስለዚህ እኛ አካልን ስንጠቀም ዝሩ አይደለም የሚለውን ነው። ሊቃውንቶቹ አካልን ይጠቀሙታል። አካል የሚለውን ቋንቋ ይጠቀማሉ። የሚጠቀሙበት ምክንያት ምንድን ነው ግን? ዝሩ አይደለም ወይም ደግሞ ብትን አይደለም ለማለት ነው። የኢትዮጵያ ሊቃውንት ናቸው ሄደን የሚጠቀሙት። ኤርሊ ቸርች ፋዘርስ ላይ እንደዚህ አካል ፓርቶችን ጠርተውም በእንትን አይጠቀሙትም። የኢትዮጵያ ሊቃውንቶች ግን የሚጠቀሙት እንደናንተ አለው ለማለት ለማጽደቅ፣ ፊት፣ ኋላ፣ ጀርባ፣ እጅ፣ እግር ለማጽደቅ ሳይሆን ብትን አይደለም ዝሩ አይደለም ለማለት ነው አካልም የሚጠቅሱት። ያው ዞሮ ዞሮ እጅ አለው ማለት ነው። አናጸድቅም። እጅ ምትል ፓርት ያለችው ፈጣሪ አናጸድቅም። ግን መጽሐፍ ቅዱስ አስድቆታል ይሄን ነገር ኖ በእኛ ያለው ነገር ሁሉ ነገር በወልድ በመንፈስ ቅዱስ አለ ብሎ ይላል መጽሐፍ ቅዱስ። ምን አለ? በወልድ በመንፈስ ቅዱስም ያለው አካላቶች በእኛ ላይ ያለው አካላቶች በወልድ በመንፈስ በቅዱስም አለ ይላል መጽሐፍ ቅዱስ። አስጥቆታል። አሁን እና ባፈጥረ ነው የቱ ጋር አሁን መጽሐፍ ቅዱስ ብዙም አላስኩትም፣ ግን ይሄ ቃል አለ አላህ አለ። ይሄ ቃል ቅዱስ ላይ አይደለም ያለው፣ መጽሐፍ ቅዱስ ላይ አይደለም። ላስረዳ ፈቃደኛ ነህ? የት ነው አለው? እሺ በቃ ማብራሪያ ላይ ነው እንደዛ አይነት ነገር ያለው። እሱም ለምንድን ነው ቅድም እንዳልኩ የእኛ ሊቃውንቶች ሲጠቀሙ ግብረ አካላትን ለመግለጽ አካልም ሜንሽን ያደርጋሉ። እግዚአብሔር ጉድለት አለበት ብለህ እንዳታስብ። ለምሳሌ ሰው አይን አለው እግዚአብሔር አይን የለውም የሚል ብትል ኦኬ ውር ነው ወይም አይም እንዳይል ሰው ያንን ሜንሽን አድርገውታል። ጉድለት አለበት በእግዚአብሔር ዘንድ በአምላክ ዘንድ የጎደለው ነገር አለ ብለህ እንዳታስብ ነው እንጂ አይን የምትባል ፋንክሽኗ ለማየት የምታገለግል፣ ጆሮ የምትባል ለመስማት የምታገለግል አይደለም። እንደዛ ለማለት አይደለም። አትናቴዎስን ነው ኮት የሚያደርጉት። አትናቴዎስ ደግሞ ይህንን ምን ያደርገዋል? በእንደዚህ በፓርቶች ፈጣሪ ተከፋፈለ አይደለም ብሎ ዘግቶታል። አይደለም የአትናቴዎስን ነው አንተ እየጠቀስክ ያለው። ሰለስቱ ምዕትም ላይም ሃይማኖተ አበው ላይ የተጠቀሰው ሰለስቱ ምዕት ሃይማኖተ አበውና 15ኛው ሴንቸሪ ላይ የተጻፈው ምን ነበረ? መጽሐፈ ሚላድ። እነሱ ኮት የሚያደርጉት ሰለስቱ ምዕትንና አትናቴዎስን ነው ኮት የሚያደርጉት። ያው ሰለስቱ ምዕት አትናቴዎስ ስላለበት አትናቴዎስ ለዚህ አጥጋቢ ምላሽ ሰጥቶበታል። በፓርት ፈጣሪ አይገለጥም ብሎ ማለት ነው። ስለዚህ የእኛ ሊቃውንቶች ግን ለምንድን ነው ያንን ኮት የሚያደርጉት ሲባል ዝሩ አይደለም ብትን አይደለም ፈጣሪ ለማለት ነው ያንን የሚጠቀሙት። እንደው የተበታተነ እዛም እንደዚህ ልክ አሁን ለምሳሌ ዋብዮችን እንደምንጠይቃቸው እጅ ያለው እግር አለው ባት አለው ይላሉ። ኦኬ እንደዛ ከሆነ እጁ እዛ ጋ ነው እግሩ እዛ ጋ ነው ባቱ እዛ ጋ ነው ብለን እንጠይቃቸዋለን። የእኛ አምላክ ብትን ዝሩ አይደለም ለማለት ነው አካልም ሜንሽን የሚያደርጉት እንጂ አካል የሚባሉ ፓርቶች ያሉት በዛ እንደዛ ስፔሲፊክ ፋንክሽን ያላቸው እያሉ አይደለም። ስለዚህ አሁን ኦኬ አሁን እኚህ ነበረ በደንብ የሚያጮኋቸው ምን ላይ ሰጥተውበታል? ባይዞ እኚህም እንደገና ደግሞ የሆነ ኢንጂነር ማን ነው ይባላል ያንኛው መምህር ኢንጂነር ምናምን እንደዛ ነገር የእሱንም ቪዲዮዎች ሰምቼዋለሁ፣ ሙሉ የእሳቸውንም ሰምቼዋለሁ። አሁን ካልኳችሁ ጋር ተመሳሳይ ነው። እግዚአብሔር ፊት፣ ጀርባ፣ ኋላ አለው ለማለት አይደለም። ግን ይጠቅሱና መልሰው ያስሩታል። ዝሩ እያልን አይደለም ብትን አይደለም ለማለት ነው ብለው ያስሩታል። የዚህን አንደኛ የእሳቸውን ቪዲዮ ነው ሙስሊሞቹ የሚጠቀሙት። አንድ ደግሞ ጠፋኝ፣ ኢንጂነር ማን ነው የሚባለው መምህር ዮሐንስ የራሱን አቋም አላስቀመጠም፣ ግን እንደዚህ የሚል አለ ብሎ የተናገራታለች። ሜንሽን አላደረገም። መምህር ማን ነው? ኢንጂነር ማን ነው? ዘበና አለ። ዘበና አልተናገረም። የሆነ ወጣት የሆነ ሉጫ ፀጉር የእሱንና የእሳቸውን ነቃ ጥበብ ነቃ ጥበብ ጎበስ የእሳቸው ነቃ ጥበብንም ሰምቼዋለሁ። ሙሉ ወደ ስንት ሰዓት ቪዲዮን ገብቼ አዳምጬዋለሁ። ምን ለማለት ፈልገው ነው ብዬ ዝሩ አይደለም ብትን ላለ ማለት ነው ብሎ አስረውታል። እሳቸውም አስረውታል። እንደዛ ካሉ በኋላ
አስረውታል። ቀጥል አሰማው። ያ ምንም እኛ አባቶቻችን በዚህ ትምህርት ላይ ምንም እንትን ስለሆነ ማዳመጥ እንችላለን። ምንድነው ሙስሊሞች ቆርጦ ቀጥል ናችሁ። ግማሽ አታዳምጡሽ፣ ሙሉ አዳምጡ፣ ሙሉ ቪዲዮም ማለት ነው። ለመላእክት ጾታ የላቸው፣ የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ለመለኮት ምን የለውም? እላይ የለውም፣ እታች የለውም፣ ግራ የለውም፣ ቀኝ የለውም። አስቀድመውም በቀኝ በእግዚአብሔር ቀኝ ምናምን ብለው ተናግረው ነበር፣ ግን አሰሩት መለሱና። ስለዚህ አካልን ለማጽደቅ አካል የሚለውን which is ብትን አይደለም ዝርው አይደለም ሚለውን ለመሸሽ ነው አካል እንትን የሚሉት ሊቃውንቶቹ ማለት ነው። ዝርው አይደለም የምትለዋን ለማጽደቅ ነው። እላይም አይደለም እታችም አይደለም። ለመለኮት እንደዛ አይነገርም። ከላይ ነው ከታች ነው ተብሎ አይነገርም። ግራ አለው ቀኝ አለው ተብሎ አይነገርም። ለመለኮት ቀጥል። ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር ሰው እንደሚያውቀው አኮዝቦቱ ለመለኮት ክበብ ከመፀሐይ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት በላይ ነው። ለመለኮት ምን የለውም? እላይ የለውም፣ እታች የለውም፣ ክበብ የለውም። ምንም ያካብበው ነገር የለም። ምንም ያዋስነው ነገር የለም። ፊት የለውም፣ ጀርባ የለውም። ቅድምም ብለናል አሚር መጽሐፋችሁ ላይ ለምሳሌ እንትኖቻችሁ አዳም ላይ ያለው ሰው ላይ ያለው ሁሉ እግዚአብሔር ላይ ያለው ብለው ነው የሚያስተምሩት አልከኝ አይደለ? የእሳቸውን አንድ ቪዲዮ እዛው የሚያዞሩት የለውም፣ ጀርባ የለውም፣ ፊት የለውም። እንደዛ ተብሎ አይነገርም። ለፍጡር ነው የሚነገረው። ጀርባ ካለ ኋላ ፊት አለ ማለት ነው። ፊት ካለ ደግሞ ስፔስ አለ፣ ፕሌስ ውስጥ ገቨርን ይደረጋል ማለት ነው። ታች ላይ ተብሎ ግራ ቀኝ ተብሎ ሊነገርለት ይገባል። አይነገርለት። ነገር ግን ዝሩ አይደለም ብትን አይደለም ለማለት ነው እኛ ሊቃውንቶች የሚጠቀሙት። ኦኬ መልስ። እሺ አካሉ ረቂቅ ነው፣ ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ያልኩ ማለት ነው እግዚአብሔርን አይደለም ዝርው አይደለም። ቅድም እኛ እናንተን የምንጠይቃችሁ ማለት ነው እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው ብለን እንደምንጠይቃችሁ የተበተነ ከሆነ ዱቄ ፈይታ እንደምበትነው ማለት ነው። እንደዛ አይደለም ለማለት ነው። የኛዎቹ አካልን ሲጠቅሱ እሱን እንደዛ እንዳትጠይቅ ነው። እናንተ ጋር አሁን ይሄ አይታወቅም። እጁ እዛ ጋር ሊሆን ይችላል፣ እግሩ እዛ ጋር ሊሆን ይችላል። አይ እንደዛ አይደለም ካላችሁ ደግሞ የተገጣጠመ ይሆናል። የተገጣጠመ ከሆነ እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። ስለዚህ ፈጣሪ አምሳያ የለውም የሚለው ይወድቃል ማለት ነው። እሱም ሁለት እጅ ያለው እኔም ሁለት እጅ አለኝ። እሱ ሁለት እግር አለው እኔም ሁለት እግር አለኝ። እሱ ሁለት አይን አለው እኔም ሁለት አይን አለኝ። እሱ ሁለት ጆሮ አለው እኔም ሁለት ጆሮ አለኝ። እሱ ፊት አለው እኔም ፊት አለኝ። እሱ ባት አለው እኔም ባት አለኝ። እሱ አምስት ጣቶች አሉት እኔም አምስት ጣቶች አሉኝ። የተገጣጠመ ከሆነ ልብ በል አሚር፣ አምሳያ የለውም የሚለው ውድቅ ይሆናል። አይ የተበታተነ ነው ካልክ ደግሞ አላህ አንድ መሆኑ ይቆማል ማለት ነው። እዛ ጋር ሁለት እጅ አለው፣ እዛ ጋር ሁለት እግር አለው፣ እዛ ጋር ሁለት ፊት አለው፣ አይ ሚን ፊት አለው፣ እዛ ጋር ሁለት ጆሮ ይኖረዋል፣ እዛ ጋር ባት ይኖረዋል፣ እዛ ጋር እግር ይኖረዋል። ከሁለት አንዱ ነው የሚሆነው። ወይን የተገጣጠመ ነው ወይን የተበተነ ነው። ስለዚህ አምሳያ የለውም የሚለው እናንተ ጋር ሎጂካሊ በቀላሉ የሚመታና የሚወድቅ ነው ማለት ነው። ስለዚህ ወይን አምሳያ የለውም ስትሉ ምን ይሆናል ማለት ነው? አይ መልኩ አይመሳሰልም የሚሆን ይሆናል ማለት ነው። መልክ አለመመሳሰል ደግሞ በፍጡራንም ብዙ ማይመሳሰል አለ። ለምሳሌ አርሹ አይመሳሰልም ከምንም ጋር፣ በጣም ግዙፍ አካል ነው ብላችሁ የምታምኑት። ኩርሲው ከማንም ጋር አይመሳሰልም። ሰሙድ ከማንም ጋር አይመሳሰልም። አይ አይኑ የማንንም አይመስልም የምትሉ ከሆነ አሻራ እንኳን አይናችሁን ነው የምታወጡታ። አይናችን ከማንም ጋር አይመሳሰልም። ለዛ ነው መታወቂያ በአይናችን አሻራ የምንሰጠው። እጃችን አሻራ የምንሰጠው እርስ በርሳችንም ስላልተመሳሰልን ነው። አሻራችን ስለማይመሳሰል ነው። ስለዚህ ምኑን ነው አይመሳሰሉ የምትሉት? በጭንቅላት በሰው ጭንቅላት የተቀረጸ አምላክ ይሆናል ማለት ነው አምላካችሁ። የኛ ምን ይላል? በፍጹም ከማንም ጋር ልመሳሰልም ይላል።
ምክንያቱም እነኚህን አካላቶች በሙሉ የፈጠረ እሱ ነው። ጆሮን የተከለ እሱ ነው። ዓይንን የተከለ እሱ ነው። እሱ ሊሰማበት ዘንድ ጆሮ አታስፈልገውም። ጆሮ የምትባል አካል አይደለም የምታስፈልገው እሱ መስሚያ። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይንስ በምን ምሳሌ ታስተያዩታላችሁ ይላል። በምንም አታመሳሰለው። እጆቹ ሁለት እጆች ብለህ ማመሳሰል አትችልም። ሁለት ጆሮች ብለህ ማመሳሰል አትችልም። ሁለት ዓይኖቹ ብለህ ማመሳሰል አትችልም። በምንም አታስተያየውም። በምንም አታመሳሰለው። ታዲያ ለምንድን ነው ሙስሊሞች ሊመሳሰል የሚችልን አምላክ የምታመልኩት? አምሳያ ያለውን ለምንድን ነው የምታመልኩት? ከጭንቅላት በላይ ታልሆነ ፈጣሪ በአንተ ጭንቅላት ውስጥ የሚታሰብ ከሆነ ፈጣሪ እሱ ፈጣሪ ሳይሆን ፍጡር ነው። ፈጣሪን በእሙላት አካበኸው አውቀኸው ልደርስበት አትችልም። ፔሬድ። አንድ ዶክተር እንኳን ተምሮ ዶክተሬቱን ለማግኘት አይ ቲንክ ወደ 10 ምናምን ዓመት ይፈጅበታል። ወደ 20 ዓመት የሚቀርብ ማለት ነው። አንድ አይን ላይ ስፔሻላይዝድ ለማድረግ ከ20 ዓመት በላይ ይፈጅበታል። እቺን ለማወቅ እቺን ትንሿን ለማወቅ ማለት ነው። ከ20 ዓመት በላይ ይፈጅበታል። አምላክህን የፈጠረህን ሰማይ ምድርን የማይወስኑትን ፍጥረታትን በሙሉ የሚያዋስንን በሙላት ልታውቀው አይችልም። በቀላሉ አንድ ሲደመር አንድ እንዴት 3 ይሆናል? በማትስ ካልኩሌሽን ፈጣሪ የምወሰነው ከሆነ አንተ እያመለክ ያለው አንድ ብቻ የሚባለውን ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለውን፣ 5 ጣቶች ያሉትን፣ 2 እግሮች ያሉትን፣ 2 ባት ያለውን ከሆነ ለአንተ ቀለል ብሎ ከተመቸህና እሱ እውነተኛ አምላክ መስሎ ከታየ አምሳያ የለውም ሳይሆን የሚባለው አምሳያ ያለው ነገር ግን ለአይምሮህ የተመቸ የተፈጠረ ነው እያመለክ ያለው። የኛ ፈጣሪ ግን በምንም ልመስለው አትችልም። በምንም ልታመሳስለው ልታወዳደረው አትችልም። ያው በማትስ ሕግም አይገዛውም። ምክንያቱም ማትስ ራሱ የተፈጠረ ነውና የተፈጠረ ፈጣሪን ሊገልጸው አይችልምና። እሺ ሊቃውንቶች እጅ አለው እግር አለው እና ባት ምናምን አለው ያሉት ከየትም የሌለውን ነገር በቃ ፈጣሪ ያልጠቀሰውን ነገር ከየትም የሌለውን ነገር አምጦ እንዴት አመጡ የሚል እንዴት ማለት የትኞቹ ሊቃውንቶች? እሱ ጋር ወልድም አብም በእኛ ላይ ያለው አካል ሁሉ አለው የሚለው ጋር ሊቃውንቶችም ሁሉ ሊቃውንቶች ይህን ነገር መስክሯል ማለት ነው። ይሄ የትኞቹ ሊቃውንት? አሁን እኮ ነገር 900 ሊቃውንት አዎ ወደ 900 ሊቃውንቶች ምናምን ነው የሚለው። እስቲ ክፈተው። 900 ሊቃውንት ማለት አሪያም አላስታውስም ግን ቅድም የከፈትኩልህ አሚር ቅድም የከፈትኩልህ አሁን ሊቃውንት ናቸው። ሊቃውንት ከሚባሉት ውስጥ አንዱን ነው። ቅድም አካል ሲሉ የኛዎቹ ዲፊኒሽን ላይ እንለያያለን ብያልኩ ለዚህ ነው። ኤኒዌይስ ብቻ ግን አካል የሚለው እንደዚህ ከሆነ ጤናማ እሱ የፈጣሪ ባህሪ እንዳልሆነ ገብቶሃል ማለት ነው። አሁን ጥያቄ የሆነብን እናንተ ጋር ላይ የለም የሚለው ነው። እሺ መጽሐፍ ቅዱስ ላይ እጅ እግር የለውም ይላል አይደለም መጽሐፍ ቅዱስ። ሊቃውንቶች ደግሞ ከየት አመጡት ይሄን ነገር? እነሱ ሃይማኖቱን እንዲጣራ ፈልጎ ነው ወይስ ምንድን ነው? አሚር በግብር አካላት ተገልጿል ብያለሁ። ፈጣሪ ፈጥሮናል። እጆቹ ሰሩን ተብሎ ሊናገር ይችላል። ኖክ አብዱ ሚውት አድርጋ እንዴ እግዚአብሔር በእጆቹ ፈጠረን ተብሎ ቢነገር መጽሐፍ ቅዱስ የተጻፈው እንደናንተ የሆነ እግዚአብሔር ቃል በቃል እየተናገረ ከዛ ወዲያ ሰዎች እንደዚህ የጻፉት አይደለም። እኛ እንድንረዳው ነቢያቶች፣ ሐዋርያቶች ጽፈውታል። ስለዚህ እግዚአብሔር እጆች ሰሩኝ ቢል ለምሳሌ እንደው እግዚአብሔር እንደዚህ በእጆቹ ሰሩት ማለት ሳይሆን ግብረ አካላት ይባላል። እጅ ግብሩ ምንድን ነው? እሱ አሚር የእጅ ስራው ምንድን ነው? መስራት ነው አይደለ? አዎ
ያ ስለዚህ ፈጣሪ እንደፈጠረን ሌላ የፈጠረን እንዳሌለ ለማሳወቅ ፈጣሪ እጆቹ ሰሩን ቢል የፈጠረን ግን ቃሉ ነው አለ። በቃሉ ነው የተፈጠርነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። የተፈጠርነው በማን ነው? በእግዚአብሔር ቃል ነው የተፈጠርነው። ቃሉ ነው የፈጠረን። በቃሉ የተፈጠርነን እንጂ እግዚአብሔር እዛ ጋ ጭቃ አምጥቶ ውሃ አምጥቶ አብኩቶ የፈጠረን አይደለም። ነገር ግን የእግዚአብሔር እጆች ሰሩ ሊባል ይችላል። ለምን? ግብረ አካላት ብለን እኛ እናምናለን። ግብረ አካላት ማለት የአካላት ግብሮችን ሪፈር ለማድረግ ማለት ነው። ያንን ለመጠቆም ነው እንጂ እግዚአብሔር እንደዚህ የአካል ክፍሎች ኖረውት እንደዚህ ፓርቲሽን ምንሰጠው አይደለም። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ 24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር ምንድን ነው? መንፈስ ነው። ያ መንፈስ ደግሞ ምንም ያካብበው የሚያዋስነው የሌለ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ነው። ስለዚህ ክፍሎችን ከሰጠ ሊሚቴሽን አለ ማለት ነው። ክፍሎችን ከሰጠ ፓርቶችን ከሰጠው ገደብ አለው ማለት ነው። ስለዚህ አሁን ገብቶሃል ማለት ነው። አሚር ገብቶሃል። አምሳያ የለውም የሚለው እናንተ ጋር እንደማይሰራ ገብቶሃል አሁን ማለት ነው። የተረዳሁት እሱ ነው። የቅድሙን ጥያቄ መልስልኝ እስኪ አሚር። አሁን በደንብ ግልጽ ሆኖልሃል እፎይ። በነገራችን ላይ መጀመሪያ ግልጽ ማድረግህ በጣም ጥሩ ነው። ምክንያቱም ከዚህ በኋላ የሙስሊሞቹን አምላክ አላህን ደግሞ ስናነሳ እንዴት አይነት አምላክ እንደሆነ በደንብ ትረዱታላችሁ ማለት ነው። ስለዚህ አሁን ግልጽ ሆኗል። በክርስትናና በእስልምና መካከል ያለው የአምላክ እሳቤ አምላክ ማንንም አይመስልም፣ እግዚአብሔር ማንንም አይመስልም ስንል ምን እያለን እንደሆነ እፎይ ብሎበታል። ስለዚህ አላህ ጥያቄ መልስልኝ አንዴ በቃ አንተም በደንብ ረጅም ደቂቃ ወስዶ መልሶልሃል። ቢያንስ ከ20 ደቂቃ በላይ 15 ደቂቃ በላይ ማለት ነው። ስለዚህ አሁን አንተን ያንተን አላህ ማንንም አይመስልም የተባለው ምኑ እንደሆነ ንገረኝ። አላህ ምኑ ማንንም አይመስለው ምኑ ነው? ምን አልከኝ? አላህ ማንንም የማይመስለው ምኑ ነው? እፎይ ትንሽ ነገር ተናግሬ ልውጣ። በጣም ይቅርታ ሁላችሁ ነው። አብዱ ሰው ያወራ ጣልቃ ትግባ። አንዴ ሚውት አድርገው። እሺ አሚር ቀጥል። ማንንም የማይመስለው ምኑ ነው? እጁም ማንንም ፍጡራን አይመስልም። ኦኬ የአላህ እጅ ማንንም አይመስልም። አዎ እሺ አላህ ስንት እጅ ነው ያለው? እሱን እኔ አላውቅም። እጅ አለኝ ስንት እጅ አለኝ ምናምን ብሎ ምናምን አስቀምጠዋል እንደ ቁርአን ላይ። ኦኬ አታውቅም፣ ስለማታውቅ ነው እንጂ ተቀምጧል። ግን ስለዚህ የአላህ እጅ ሁለትም ሊሆን ይችላል፣ 10ም 20ም ሊሆን ይችላል ማለት ነው። ስንት ነው እሺ ከተቀመጠ? አንተ አታውቀውም ስንት እንደሆነ የአላህ እጅ። ስለዚህ አምላክ ስንት እጅ እንዳለው እንኳን አታውቅም። እጅ አለው ብሎ ያምናል፣ ነገር ግን አምላኩ ስንት እጅ እንዳለው አያውቅም። ስለዚህ 100 ሊሆን ይችላል። አሁን አንተ አላህ እጅ አለው ሲባል 100 እጅ ሊሆን ይችላል ማለት ነው በአይምሮህ የምትስለው። 1000 እጅ ሊሆን ይችላል፣ 10,000 እጅ ሊሆን ይችላል በአይምሮህ የምትይዘው ማለት ነው። ኦኬ ስለዚህ አላህ ማንንም አይመስልም ያልከው እጁን ላሳይህ። አደምን በስንት እጁ ነው የፈጠረው አላህ? አሚር ቀጥል። ምን የማውቀው በእጅ የፈጠርኩት ነው የሚለው እንጂ። ኦኬ በስንት እጁ እንደፈጠረው በእጅ የፈጠርኩት በቃ ተውሽ። አታውቅም። ስለ አምላካችሁማ መቼ ያስተምሯችኋል? ሁሌ የክርስትናን መሳደብ። አሁን አንተ የክርስትናውን ቅድም እሱን ነው የሚሳደቡትን በውሸት የሚተረጉሙትን ምናምን ይዘህ መጣህና ጠየቅ። የራስን ግን አላህ ስንት እጅ እንዳለው አታውቅም። እግዚአብሔር እንደዚህ ያለው ብለው የራሳቸውን ትርጓሜ የጫኑብህን ይዘህ መጣህና ጠየቅ፣ ተመለሰልህ። ነገር ግን አላህ ስንት እጅ እንዳለው አላሳዩም። ይሄው አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አላህ ሁለት እጅ አለው። ስለዚህ አላህም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። በቁጥር ከአላህ ጋር እኔ ተመሳሳይ ነኝ። አላህ ከኔ ጋር ይመሳሰላል። እሺ እፎይ የቅድሙን ጥያቄ መልስልኝ እስኪ። ይሄን ከመለስከኝ ወላሂ ገብቶልሃል። በቃ እሺ እሱ ገብቶልኛል። እሺ የቅድሙን መልስልኝ። ምንድን ነው እሱ?
አሁን እግዚአብሔር የሚለው ቃል ማለት ነው ወላሂ አሁን የተለያዩ ሀገሮች ስትሄድ ማለት ነው የፈጣሪ ቃል ይለያያል። ክርስቲያኖች የሚጠሩት ቃል ማለት ነው። ግን ነቢያቶች የሚያውቁት አምላክ እነሱ አምላክ ነው መልሰለታል። ቅድም መልሶልሃል። ስለዚህ ቅድም ስለመለሰልህ ይሄንን ምን ያሁን ላጥራልህ በቀላሉ ማለት ነው። ኦኬ እስልምና ከመሐመድ በፊት አለ ብለህ ታምናለህ አይደል? አንተ በሚገባ አምናለሁ። ኦኬ ሙሴ የሚናገረው ቋንቋ ምን ነበር? ሙሳ በጣም ነው ማለት ነው። አታውቅም። ሙሳ አረብ አልነበረም። አላህ የሚለው ስም አረብኛ ነው። ሙሳ ማን ብሎ ነበር አምላኩን የሚጠራው? ኢብራሂም ማን ብሎ ነበር አምላኩን የሚጠራው? እሺ አንዴ ጎግል ላይ ፊዲ አንተን ጎግል እዛ ይዘህ ማም ነው አላህ እዛ ጎግል ተረት ማንበብ ስራ ነው። አረማይክኛ አለ ወላ ክርስቲያኖች ሰርች አድርጉ። እንዴት እንደሆነ ልንገራችሁ፣ ባጭሩ እንዴት እንደሆነ ልንገራችሁ። ሚውት አድርግ። የሙስሊሞችን ሎጂክ ብቻ ልንገራችሁ። ቆይ አንዴ ሚውት አድርግ። እስልምና ከሙሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብለው ያምናሉ። ሱራ 14 ቁጥር 3 ላይ ደግሞ ለሁሉም ሀገር ለሁሉም ህዝብ በገዛ ቋንቋቸው መልእክተኛ ልከናል ብለው ያምናሉ። አላህ የሚለው ስም ደግሞ አረብኛ ነው። አረቦች ብቻ ናቸው የሚጠቀሙት። ምክንያቱም አላህ የሚለው ቃል አረብኛ ስለሆነ። ኦኬ ለቻይና መልእክተኛ ተልኮ ከነበረ ስሙን ማን ብሎ ነበር የሚጠራው? በቋንቋቸው ላክን ስላለ አላህ ብሎ የሚጠራው ከሆነ ቻይኖች የሚናገሩት አረብኛ ነበር ማለት ነው። ነው በቋንቋቸው ላክ ነው የሚለው አላህ። ኦኬ ችግር የለውም። ለቻይኖች የተላከው ነብይ ማን እንደሆነ ትነግረናለህ? ከርዕሳችን በጣም እያስወጣን ስለሆነ ማለት ነው። ካላወቅ በቃ ዝም በል። ማን ነው ለቻይኖች የተላከው መልእክተኛ? አምላኩን ማን ብሎ ነበር የሚጠራው ከመሐመድ በፊት? ታሊኳን እንደ ለቻይና በቃ ይሄን ሂድና ተማር ማለት ነው። አታውቅም። አየህ መልስ ለኛ ይሄን ጥያቄ። አዎ ለሁሉም በቋንቋቸው። እሺ አሚር ቀደም ብሎ ነበረ ሱራ 14:4 ላይ ለነገድ ለሁሉም ነቢያቶች እንደተላኩ ስለሚታመን ነው። በእናንተ እንደዛ ይታመናል። ለእያንዳንዱ ቋንቋ ተልኳል ብሎ ያስቀምጠዋል ክፍሉ። ከመልእክተኛ ማናቸውንም ልብ በል፣ ከመልእክተኛ ማናቸውንም ለእነሱ ያብራራላቸው ዘንድ በወገኖቻቸው ቋንቋ እንጂ በሌላ አላክንም። አላህ የሚሻውን ሰው ያጠማል፣ የሚፈልገውን ሰው አላህ ያጠመዋል፣ የሚሻውን ደግሞ ያቀናዋል። እርሱ አሸናፊው ጥበበኛ ነው ይላል። ስለዚህ ለሁሉም ቋንቋ ከተላከ አሚርን ጠይቅ። ሙሴ አምላኩን ምን ብሎ ነው የሚጠራው ነበረው? ሙሴ አምላኩን ምን ብሎ ነው የሚጠራው ነበረው? ለምን ሙሴ ጋር ትሄዳለህ? አይ ሙሴ ጋር ትሄድ፣ ቀድሞ ነብይ ነው። ሙሴ ጋር ትሄድ። ምክንያቱም ለሁሉም ቋንቋቸው ተልኳል ካለ በኦሮምኛ ምን ተብሎ ነው የተላከልን? በአማርኛ ምን ተብሎ ነው የተላከልን? በትግርኛ ምን ተብሎ ነው የተላከልን? በቋንቋችን በቋንቋቸው ተልኳል ስለሚል ማለት ነው። ስለዚህ መጽሐፉ ነው የወረደው በቋንቋቸው ወይስ አምላክ ስም ነው በቋንቋቸው የወረደው? ሎክ ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቻቸው የኔ ወገን ቋንቋ እኔ ኦሮሞ ከሆንኩ አማርኛ አይመለከተኝም፣ ትግርኛ አይመለከተኝም፣ እንግሊዝኛ አረብኛ አይመለከተኝም። ኦሮሞ ነኝ። በኦሮምኛ በገዛ ቋንቋዬ ወገኔ አምላኬ ማን ብሎ ነው የላከልኝ? እኔ የምልህ አምላኩ ነው በቋንቋ። አሁን ለምሳሌ አረብኛ ላይ አላህ ተባለ አይደለም? እሺ በቋንቋቸው ነው፣ በቋንቋቸው ተልኳል። ስለዚህ አላህ የሚለው ስም ራሱ ቁርአን ደግሞ ምን ብለዋል መሰለ? ቋንቋው አረብኛ ነው፣ አረብኛ ብቻ አጅም ነው። ነቢዩም ከአረብ ቋንቋውም ከአረብ ብሎታል። ስለዚህ አላህ የሚለው አሚር አላህ የሚለውን ቅድም ተስማማን እኮ አረብኛ ቋንቋ ነው፣ አረብኛ ቃል ነው። ስለዚህ ቁርአን ውስጥ አረብኛ ብቻ ነው ያለው። አረብኛ ያልሆነ ቃላት ካለው ይህ ቁርአን ግልጽ አረብኛ ብቻ ነው የሚለው ውድቅ ይሆናል ማለት ነው። አሁንም ቁርአን ግጭት ይመጣበታል። ሌላ ቋንቋ ንዟል ካልከል ሌላ ቋንቋ አረብኛ ውስጥ ቁርአን ውስጥ ከተገኘ ቁርአን ውድቅ ይሆናል ማለት ነው። ምክንያቱም ግልጽ አረብኛ ቋንቋ በሆነ አወረድ ነው ስለሚል ማለት ነው። እኔስ ወደኛው እንመልስልና ዘጸአት ምዕራፍ 3 ላይ ከቁጥር 13 ጀምሮ ሙሴን እግዚአብሔርን ሙሴ ይጠይቀዋል። ስምህ ማን ነው? ማን ልበላቸው ብሎ ይጠይቀዋል። እኔ ያለና የነበረ ያው እሱ አልፋና ኦሜጋ እኔ ነኝ በልና ንገራቸው ይላል። ያዌ ያለና የነበረ ስሜ እሱ ነው።
ብሎ ይነግረዋል ማለት ነው። ስለዚህ ያለና የነበረ የሐዌ ተብሎ ይጠራል። ስሙ ማን ነው? አምላካችን ማለት ነው። ስለዚህ ነገር ግን ከዛ መጽሐፍ ቅዱስ እንደናንተ አይደለም። ምክንያቱም ያለና የነበረ የሐዌ ያለና የነበረ ነው ወይንም አልፋና ኦሜጋ በአዲስ ኪዳን ዮሐንስ ራእይ ምዕራፍ 1 ላይ ከቁጥር 7 ላይ ቁጥር 17 እስከ 18 ያለና የነበረ እሱ ክርስቶስ ነው። ስለዚህ በአዲስ ኪዳን ግን ስንመጣ ምን አለ? ቋንቋ ይተረጎማል። ስለዚህ አዳፕት ይደረጋል። ለምሳሌ አማርኛው አምላኩን እግዚአብሔር ብሎ ያመሰግናል ማለት ነው። በኦሮምኛው ዋቃ ሊለው ይችላል ከቋንቋ አንጻር። ምክንያቱም ከቋንቋ ራእይ ምዕራፍን አንድ ክፈተው ራእይ ምዕራፍ 5 ቁጥር 5-10 ላይ አይ ቲንክ ከቋንቋና ከነገድ ተዋይተናል እኛ። በየትኛውም ቋንቋ ሰው በሚገባው በሚረዳው በአምላክን ኮንሰፕት በሚረዳው ይተረጎምለታል። እኛ እንደ እስልምና ተተርጉሞ መነበብ አይችልም፣ ተተርጉሞ ከዛ እሱ የአምላክ ቃል አይደለም ብለን ዲፋይን አናደርግም። በእስልምና የተተረጎመ ከአረብኛ ውጭ ከሆነ ቁርአን የአምላክ ቃል አይደለም ብለው ነው የሚያምኑት ሙስሊሞች። ታውቃላችሁ፣ ይህን ታውቃለህ አሚርም ብዬ አስባለሁ። አንድ ሰው የፈለገ ቁርአንን ሲሸመድድ ቢሆን ከአረብኛ ውጭ አይድንም፣ ምንም አይጠቅመው፣ አይጎዳውም፣ አይጠቅመውም። መጽሐፍ ቅዱስ ምን ብሎናል? አንዴ መጽሐፉንም ትወስደ ዘንድ ማህተሞችንም ትፈታ ዘንድ ይገባሃል፣ ታርደሃል፣ በደምም ለእግዚአብሔር ከነገድ ሁሉ ከምን ግማሽ አይደለም፣ ኤክስ ዋይ ከሚባሉ ነገዶች ወሳዎች አይደለም፣ ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋይተህ ለእግዚአብሔር መንግስትና ካህናት የሆኑ ዘንድ አድርገሃቸው በምድር ላይ ይነግሳሉ። በሁሉ ቋንቋ ይተረጎማል። ችግር የለው በሁሉ። ለዚህ ነው ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እስከ 20 ወደ ዓለም ሂዱ ወንጌል ለፍጥረት ሁሉ ስበኩ ነው ያላቸው። ለአሕዛብ ሁሉ ወንጌል ይሰበካል፣ ለሁሉ። አንተ ዋይ የምትባል ብሔሩን ኤክስ የምትባል ብሔሩን በቋንቋ ይተረጎምልሃል፣ በቋንቋ ይሰበካል። ያ በቋንቋ የሚሰበከው ትክክለኛ የእግዚአብሔር ቃል ተብሎ ይነገራል። በእስልምና ይሄ አይቻልም። ሰላት ማለት አትችልም፣ በቋንቋ ተቀባይነት የለውም። እድሜ ልክን ከ1 ዓመት እስከ 80 ዓመት ድረስ ሰላት በቋንቋ ብትል ሰላት ከአረብኛ ውጭ ትችላለህ? አምጣ፣ አሁን አምጣ። ትችላለህ ወይ? እሺ አንተ አምጣ። ትችላለህ ወይ? አልችልም፣ ግን አምጣ። በቃ አዳምጣ። ማስረጃ አምጣ። አትችልም፣ አማኝም አትሆንም። ሰላት አንድ ሰው ካልሰገደ ልክ ሰላት አንድ ሰው ጁማን በተለይም የጁማ ሰላትን አይ ቲንክ 5 ጊዜ ነው 3 ጊዜ ነው ክርስቲያን ካሳለፈ ኢቭን ይከፍራል። ሰላት በአማርኛ ወይም በትግርኛ ወይም በኦሮምኛ ወይም በወላይተኛ 80 ዓመት ቢሰግድ አይችልም፣ ከአረብኛ ውጭ ተቀባይነት የለውም። ሰላት ያልሰገደ ደግሞ ካፊር ነው የሚሆነው፣ ይከፍራታል። ኦኬ። አዛን በአማርኛ ይችላል? አይችልም። ቁርአን በአማርኛ በኦሮምኛ ወይም በትግርኛ መቅራት ይችላል? አይችልም። የፈጣሪ ቃል ይባላል ቁርአን? የትርጉሙ አይባልም። እኛስ ከነገድ ሁሉ ተዋይተሃል። ሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር ለመጀመሪያ ለሐዋርያቶቹ የሰጣቸው ምንድነው? እሱ መንፈስ ቅዱስ ተሞሉ፣ ልሳን ይናገሩ ዘንድ በዓለም ሄደው ይሰብኩ ዘንድ ያንን ያደረገላቸው። በዓለም ሄደው እንዲሰብኩ ማለት ነው። ያንን የተሰጣቸው ሄደው ወንጌል ለፍጥረት እንዲሰብኩ ቋንቋ ተሰጣቸው ማለት ነው። ስለዚህ የእኛ መጽሐፍ ይተረጎማል፣ በትርጉሙም ደግሞ ሰዎች ይማሩበታል። አሁን ወደ ቶፒኩ መልሰው ክርስቲያን ጎግል ላይ ሰርች አድርጉት። በአረማይክኛ ቋንቋ ኦኬ። እሺ ፊዳከ መቀጠል ትችላለህ። አላህ ማንንም አይመስልም ስትሉ ምን እያላችሁ ነው የሚለውን ጥያቄያችን እሱ ነው። እያሰላሰላችሁ መግባትና መመለስ ትችላላችሁ ሙስሊሞች። ፊዳከ አለኝ። አላህ በቁርአን ላይ ተናግሯል። ያው
አሚር መልሶታል። እናንተ የምታምኑት በመጽሐፋችሁ ነው ከመጽሐፋችሁ ውጭ። እኔ ግን ጥያቄ አለኝ። በመጀመሪያ ስንገባ ልንማር ነው የምንገባው። ልንማር ነው የምንገባው። እየተማርክ እኮ ነው ወንድማችን። አሁን ጥያቄውን መልስ ደግሞ እኮ አላህም ማንንም አይመስልም። መስሚያ ጆሮ አለው። አዎ መስሚያ ጆሮ አለው፣ ግን ያንተ ጆሮ አይደለም። የሁሉንም የሚሰማበት ጆሮ ነው ያለው። የሁሉንም። አሁን አንተ የኔን እየተራ ነው የምትሰማው። የአሚርን ሰማህ፣ የኔን ባንድ አድርገህ አትሰማም። አባ ስለዚህ ልዩነታችን አለ። ልዩነታችን ስለዚህ የሁሉንም ሰሚ ነኝ ብሏል በቁርአን ላይ ማለት ነው። ስለዚህ እሱ ብዙ ይሰማል ነው ልዩነቱ። የሁሉንም ያንተንም የኔንም ባንዴ ብንጮህ የሁላችንን የሚሰማ ጌታ ነው። ስለዚህ አላህ ጆሮ አለው። ያ ጆሮ ግን ምንድነው? ያለ የሚሰማባት ጆሮ የሁሉንም ፍጥረት ይሰማል። ባንዴ ብጮህ የሚሰማ ጌታ ነው። ስለዚህ መጮህ ያስፈልገኛል እሱ እንዲሰማኝ። ምንም መጮህ ባጮህም በውስጥ ያለውን ያውቃል። አዋቂ ነው። በቁርአን ላይ ተናግሯል። ምንም ብትል ተቁርአን ላይ መልስ አጣጣም። እኔም ነገር ደግሞ እዚህ ስንገባ እንድንማር ነው። ስለዚህ እናንተን እንጠይቃችሁ። ስለዚህ ከመጽሐፋችሁ መልሱልን እና ታዲያ ምንድን ነው አንተ ጋር እኔ ማልቀስ ነው የሚያስጠላኝ። ሼክ አብዱ ቀጥሉ። እንኳን ደህና መጡ። ቀድማለሁ መሰለኝ። ቀጥልሽ። ኦኬ እና ያነሳው ባለው የነበረውን ነጥብ ኢንሻአላህ በኔ በኩል ከዚህ በፊትም ኢንሻአላህ ተነጋግረን ነበር። ለፈጣሪ አንድ ነገር አንድ ባህሪ አለ ማለት ከኛ ጋር ይመሳሰላል ወይ በሚለው ላይ አጠር ባለ ምሳሌ ብሰጥ፣ ለምሳሌ አሁን አንተ ለአላህ ጆሮ አለ፣ ለአላህ እጅ አለ፣ ለአላህ እግር አለ። ስለዚህ ከኛ እግር ዳይሬክትሊ ይመሳሰላል ከፍጡራን ጋር ተመሳሰለ ማለት አይደለም ወይ ያልክ ነው። ያው ሐሳብህም እንደዛ ይመስለኛል። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። አስለን አንደኛ በቁርአንም ለአላህ ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር ብሎ ምኑ ነው የማይመስለው? ረሂማን ኦኬ አሁን አላህ እጅ አለኝ ወይም ጆሮ አለኝ ማለት መስሚያ አለኝ ማያ አለኝ ስላለ ያ ማያው ከኛ ጋር ይመሳሰላል አይደለም የምትለው? ያንተ ሐሳብ እንደዛ ነው አይደል? አይመሳሰልም ስትል በምኑ ነው? በሁሉ ነገሩ። በምን አወቅ ላልከው፣ አንደኛ በፈጣሪ ንግግር የፈጣሪ ዛቴ አይመሳሰልም ያለበት አለ። አዎ ማስረጃ ፈጣሪ ከማንም ጋር እንደማይመሳሰል የተናገረበት አንቀጽ አለ። ሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ያለው ለኔ በቂ ነው። እሱ ስለ አካሉ መሆኑ ምንድነው ማስረጃ? ያው ግልጽ ነው እኮ በሁሉም ነገር እንደሚያጠቃልል ግልጽ ነው። ስለ ዛቱ አለመሆኑ ደግሞ ለአንተ ምንድነው ማስረጃው? ይሄ ሁሉ ያው የእስልምና ሊቃውንቶች ሁሉ የሚያምኑበት ነገር ነው። ለፈጣሪ እጅ አለ ማለት ስለዚህ ሊቃውንቶች ናቸው ያረሙት ማለት ምን አዳፈራ አንተ? ቆይ አንድ ምሳሌ ልስጥህ። ለምሳሌ ለአህያ ጆሮ አለ፣ ለኔም ጆሮ አለ። ስለዚህ የአህያ ጆሮ እና የኔ ጆሮ ተመሳሳይ ነው ብለህ የምታምን ከሆንክ አታ ይሄ በፍጡራኖች ደረጃ ነው። በፍጡር ደረጃ እንዴት በፍጡር ራሱ የሚለያየውን ነገር ከፈጣሪ ጋር እንዴት ታመሳስላለህ? አንድ ስም በስም ላይ መመሳሰሉ በስም ደረጃ መመሳሰሉ ሰገብቶበታል። ሼክ እንኳን ደህና መጡ። ሰማል ሼክ ጨረስን እፎይ አልጨረስንም እኮ እንደጋማይ በአንድ እሳቸው ካሉ እሳቸው ላውራችሁ ትልቅ ሰው ስለሆኑ ሼህ ይሰማል? ይሰማታል?
ሰማለሁ ነው ያለው። ሰማለሁ ወይ ሰማለሁ እኔ። ኦኬ ሼክ አብዱ ናቅባቸው እሳቸውን ብለን ነው ትልቅ ሼክ ስለሆኑ። እኔስ እሺ ራሂማን ቀጥል። ኦኬ አመሰግናለሁ እፎይ። እና ይሄንን ነው የምልክ በፍጡር ደረጃ ራሱ ይሄንን አይል መለያየት አለ። ስለዚህ አንድ ልጅ ጆሮ ወይም ማለት መስሚያ ወይም እጅ በሚለው ስያሜ አንድ ሆነ ማለት የፈጣሪ እጅና የኛ እጅ ተመሳሰለ ማለት አይደለም። ይሄ በጭራሽ ተቀባይነት የሌለ ሐሳብ ነው። ይሄንን ሐሳብ በተደጋጋሚ እያነሳ እናገኛለን፣ ግን እውነተኛ ማስረጃ ምንም የለም። ቁርአን ራሱ ይሄንን ሐሳብ ያው ማለት ይቃወማል። ሌላ ረህማን በቃ ይሄን ነው የገለጽከው ወይ በማንንም አይመስልም የሚለውን ቢያንስ እኮ በቁጥር ይመሳሰላል አለ። ስንት እጅ አለ አንተ? ሁለት እጅ እንዳለማ ግልጽ ነው እኮ በሁለት ቦታ ሁለት እጅ እንዳለ ይነግረናል አላህ በሱረቱል ማኢዳ እና በሱረቱ ሷድ። በቃ ስለዚህ አላህ ሁለት እጅ አለው፣ አንተም ሁለት እጅ አላችሁ። ቢያንስ ካላህ ጋር በቁጥር ተመሳስላችኋል። ፈንክሽን እያልኩ አይደለም፣ ጥቅም ወይም አገልግሎት እያልኩ አይደለም። ወደ እሱ እመጣለሁ፣ ወደ ጥቅሙ ስለመጣ ማለት ነው። እሺ በቁጥር ተመሳስላችኋል ወይስ አልተመሳሰላችሁም? በቁጥር ለአላህ ሁለት እጅ አለ ማለት ስለዚህ ከኔ ሁለት እጅ ጋር ተመሳሳይ ነው ወይ አይደለም በሚለው ነው እንጂ ስለ ቁጥር አይደለም እኮ። አላህ በፈለገ ሁኔታ ለኔ ሁለት እጅ አለ ብሎ ነገረኝ። ከሱ ጋር ማንንም አይመስልም የሚለው ቁጥርን አይወክልም፣ ቁጥርንም አይጨምርም። ቁጥርንም አይጨምርም ማንንም አይመስልም የሚለው ቁጥር ደግሞ በዚህ ውስጥ ምን አስገባው? ቁጥር እኮ አላህ በፈለገ ሁኔታ ሊኖር ይችላል። አው ማያም እኮ ሁለት ሊሆን ይችላል፣ እንደኛ መስሚያው ሁለት ሊሆን ይችላል። ስለዚህ አላህ በቁጥር አራት ሊሆን ይችላል ማለት ነው። አላህ ራሱ እንዴት አላህማ አንድ መሆኑን በብዙ ቦታ ይናገራል። እንዳንተ አይደለም። ቁጥር ምን አገባኝ አልኩት። ቁጥር ምን አገባው እዚህ ውስጥ አይደለም። እዚህ ውስጥ ቁጥር ምን አገባው አልክ? ቆይ በሲፋት ነው የተናገርኩት። ድሮ ክርስቲያን ለምን ወደ ሌላ ታዞራለህ? ስለዚህ አካሉን አይወክልም ማለት ነው አይደለ? አካሉን ለመግለጽ ቁጥር አትጠቀምም አይደለም። አንተ ሁለት እጅ ማለቱ ከኛ ጋር አልተመሳሰለም ወይ ነው አይደል የምትለው? ስለ ቁጥር ነው እያወራ ያለሁት። መጀመሪያ ስለ ቁጥር ነው እያወራ ያለሁት። አላህ ሁለት እጅ አለው ብለህ ታምናለህ። አንተም ሁለት እጅ እንዳለ ደግሞ ታውቃለህ፣ የታወቀ ነው። ስለዚህ በቁጥር ቢያንስ ካላህ ጋር ተመሳስላችኋል። ስለዚህ የአላህ ሁለት እጅ እንደኛ ሁለት እጅ ስላለ ከኛ ጋር ተመሳሰለ ብዬ ልመን? አይ እኔ ካንተ ጋር አንድ አይነት እጅ ነው ያላችሁ የሚለውን እየነገርኩህ አይደለም። እሱ አይደለም አርጊውመንቴ። የቁጥር ጉዳይ ግን ስታነሳ በቁጥር ቢያንስ ትመሳሰላላችሁ። ስለዚህ በማንም ሁሉም ነገር ማንንም አይመስልም ብለህ መናገር አትችልም ማለት ነው። አላህ በቁጥር ከኔ ጋር ይለያያል ብለህ መናገር አትችልም። በቁጥር ተመሳሳይ ነን፣ ነገር ግን የአላህ እጅ ሁሉንም ነገር ይሰራል። እኔ ደግሞ የተወሰነ ነገር ነው መስራት የሚችለው እያልክ ነው። ተናገርኩ እኮ። አሁንም የኔና የአላህን ታገናኘው። አው አላህ ሁለት እጅ ያለ ብሎ ነግሮናል። እንደ ሰው ሁለት እጅ ያው ማለት በቁጥር ላይ ተመሳስሏል፣ ግን በማንነቱ በሁኔታው እንደማይመሳሰል ራሱ ነው የተናገረው። ስለዚህ የራሱ በቁጥር ተመሳስሏል። እኛ በቁጥር ችግር የለውም። ሌላውን እንመጣበታለን ገና። ሌላውን ስለምንመጣበት በቁጥር ግን ቢያንስ ተመሳስሏል አልክ። እሱንም ተማመንን ማለት ነው። እሺ በጣም ጥሩ። አላህ ከአይኑ ውጪ ማየት ይችላል? ለምሳሌ በእግሩ ማየት ይችላል? አልነገረንም። ስለዚህ የሚያየው በአይኑ ብቻ ነው ማለት ነው። በተናገረህ መሰረት ኢነላህ ሰሚዑን በሲር ይላል። መስሚያና ማያ እንዳለ ነው ነገረን። መስሚያው ማያው እንዳለ ነግሮናል። ስለዚህ በሌላ ያው በዛ ነገር ላይ አምናለሁ እንጂ በሌላ ቦታ ያል በምናምን ያለ በቃ ካልተነገረ የለም ማለት ነው። ምንም አምላካዊ ማንነት ላይ ፍልስፍና ክልክል ነው ሀቢቢ። ተው ማን ተፈላሰፈ አለ። በተጻፈው ነገር ነው እያወራ ያለ ነው። ስለዚህ አላህ እኮ የተጻፈው ነገር ነው። አላህ ከአይኑ ውጭ ማየት ይችላል ወይ? ለምሳሌ በእግሩ ወይ በእጁ ወይ በባቱ ማየት አይችልም። ማን ነው እንደዚህ ጠይቅ ያለው? ቆይ ይሄ ነገር እኮ አግባባዊ ጥያቄም አይደለም። አስለን አላህ መስሚያ አለኝ ካለ ማን ነው እንደዚህ ጠይቅ ያለ? እንተ ክርስቲያን
ማን ፈቀደልን እንዲህ እንጠይቅ በእኔ ቤት ውስጥ? እውነትህን ነው ራይማ፣ እንደዚህ አይነት ጥያቄ አይጠየቅማ። ስለ አላህ ባህሪ ላይ ስለ ከይፍያው ማለት ነው መጠየቅ እውነት አይዋብዮች ማን ነው ጠይቅ ያለህ? እንደዚህ አይነት ጥያቄ መልስ ከሌለ ማን ፈቀደልህ አንተ እንዲህ እንድትጠይቀኝ? ይሄ እኮ መልስ አይሆንም። ራይማን አዳምጠኝ። ዝም ብለህ ዋህብያ ብለህ አንተ ስለ አንተ ማንነት ዋህብዮች በደንብ ስለሚያውቁ ነው እኮ አንተ ዋህብያን በጣም የምትጠራው። አውቃለሁ ይሄንን ነገር። አና አንድ ጥያቄ አለኝ። እስኪ አንድ ጥያቄ አይጋ አንዴ ይጨርስ እና ስለ ከይፍያ አላህ እንዴት ሆነ እንዴት ነው ብሎ መጠየቅ አስለን ምቻል አይደለም። ምክንያቱም አላህ በየነገረውን ታምናለህ፣ ባልነገረው ነገር ላይ ስላልነገረው በሕስ ማድረግ ወይም መፈላሰፍ የሚፈቀድ አይደለም እንደ እስልምና ማለት ነው። በቃ ነው ስለ ሲፋት አላህ የነገረው ነገር በሙሉ ፍልስፍና ስለሚመስላችሁ ማለት ነው። አላህ ማንንም አይመስልም ብለህ ተናግረሃል። ማንንም አይመስልም ብለህ ስትናገር አሁንም በድጋሚ እናገራለሁ። ስለዚህ ሎክ ወገኖቼ፣ ዘመዶቼ የማን አምላክ ነው ሴንስ የሚሰጠው? አሁን በደንብ አስተውሉ። የማን አምላክ ነው ሴንስ የሚሰጠው? እኛ የምናመልከው ወይንስ እነሱ? የማንንም ከማንም ጋር ሊመሳሰል ማይችል የማን ነው? ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ 5 ጣት ያለው የሚወጣ የሚወርድ አንዴ የሚወጣ እኔ አላወራበት የሚወጣ የሚወርድ ይሄ ያለው። እስኪ ስላንተ አምላክ እናውራ። እስኪ አንድ ደቂቃ ስላንተ አምላክ እናውራ። ማን ትመስሉኛላችሁ? አለ እግዚአብሔር። በማንስ ታስተያዩኛል? አንተ ግማታ ማፈናት እናውራ። ምን አገባህ ስትጀምር አንተ ዋሃብያ መስለኸው በፍጹም አታመጣው። ከጭንቅላታችን በላይ ነው አሉ አይደለ? እናመሰግናለን። አንተ ቆሻሻንነት ነው በሸርሙጣ። አንተ ምን አገባህ ስትጀምር ዋሃብያ እንትን ምናምን። ወንድ ከሆንክ ለምን ንጽጽር አትሰራም አንተ? አይ አዳምጥ። ቆሻሻ ዋሃብያ እንትን ምናምን ከፋፍለህ እንትን ከማለት አገሳይ ሰድብ ራስ እስኪ ጥያቄ ልጠይቅህ። ኢየሱስ አምላክ አለው እንዴ? ወደ መጽሐፍ ቅዱስ እንሂድ እስኪ። ወንድ ከሆንክ እስኪ እንመልስልኝስ። አይ ተረጋጋ። አምላክ አለው? ተረጋጋ። ደፋር ከሆንክ እስኪ ወደ መጽሐፍ ቅዱስ እንሄዳለን። ችግር የለውም። በደንብ አስተውሉ። ለዘመናት መፈክራቸው ምን ነበረች? ስላሴ አይገባንም፣ እንዴት አንድም ሶስትም ይሆናል፣ እንዴት ይሄ ጭንቅላት ሰው ይረዳዋል ነበር አይደል? ምክንያቱም አምላካችን ምንም አምሳያ የለውም፣ ቢጤ የለውም። እሺ መልስልኝ። መጽሐፍ ቅዱስ ያስተምር ማለት ነው። ልክ ተረጋጋ። ምንም አምሳያ ቢጤ የለውም አምላካችን። አንድም ሶስትም አንተ አትሆንማ፣ ምክንያቱም አንተ ፍጡር ነህ። የአንተ አምላክ ነው እኮ ሶስት ነው እያልኩ መንፈስ ቅዱስ ብላችሁ ስለምታስቡ እንኳን ስለ እስልምና ቀርቶ ስለ ራሱ ያቅም እኮ ወላሂ ያቅም። ተረጋጋ። ስለዚህ አይምሯችን ከበደ፣ እንደዚህ ሆነብን። እነሱ አምላካቸውን በምንድን ነው? በካልኩሌሽን ቀመር፣ በሂሳብ ቀመር፣ በቁጥር ቀመር ነው የሚያውቁት። አንተ ደፋር ነው በመጽሐፍ ቅዱስ ታወራኸኝ። አሁን ጥሩ አድርጌ አግኝቻችኋለሁ ማለት ነው። ስትንጫጩ ይገባኛል። በጣም ስትረበሹ ህፃን ልጅን እንዴት ነው እናቶች ድሮ ሲቀጡ ባታቸው ስር ገባ ብለው መሽደግ ሲያደርጓቸው እንዴት ጠበቅ እያለ ሲሄድ ይልና ከዛ ወዲያ በጣም ከፍ እያለ ደርቶ ነው አገኘኋችሁ ማለት ነው። ተረጋጉ። ስለዚህ በአይምሮህ የቀረጽከው ሁለት እጅ ያለው 5 ጣት ያለው 2 አይን ያለው 2 ጆሮ ያለው የሚወጣ የሚወርድ ባት ያለው እግር ያለው ፊት ያለው እሱ አምሳያ የሌለ ሳይሆን አምሳያ ያለው ነው። እኔ ያለውለት ፊት አለኝ፣ 2 አይን አለኝ፣ 2 ጆሮ አለኝ፣ 5 ጣት አለኝ፣ 2 እጅ አለኝ። የኔ አምላክ ግን በምንም ታስተያየው ዘንድ እሱን የሚመስል የለም። በምንም
ያወዳድረው ዘንድ እንደሱ ያለ የለም፣ እንደሱ አምሳያ የለም፣ ቢጤ የለውም። እና ለአይምሮ ይከብዳል እናንተ ተረዳት ምትሉ ዌልካም። ምክንያቱም አዳምጥ፣ ቆይ አዳምጥ። ስለዚህ የዋብያ አምላክ ብቻ ነው የተለያዩ ምን አልሽ? ዋብያ አምልኮ ሌላ ነው። አንቺ ደግሞ ከእፎይ ጋር ፍቅር ይዞሻል መሰለኝ። አስቸጋሪ እኛ ምን ይበላሉ እንግዲህ። ወላሂ ላወራችሁ ነው እንደፈለጋችሁ ወደ እናንተ ጀምር ለመሳደብ ለምን የምትሳደቡት? የእናንተ አምልኮትና የኛ እኮ አንድ አይደለም። ሲጀምርም ተረጋጉ፣ አትሳደቡ። ወላሂ ሀቢብቲ የቤት ሄደሽ ተቀመጪ። እሺ እዚህ ጋር ዝም ብለሽ ተቀመጪ። እንደ የክርስቲያን ቤት ላይ ምን ታደርጊያለሽ? ፍቅር ይዞሽ ከሆነ ግለጭለት። ሁሉም እኔ ምንድን ወገኖቼ ዘመዶቼ ምንድን ክርስቲያን ሙስሊም አይባልም። ይሄ ለራሱ ማይምነት ነው። ወላሂ ደደብ ናቸው። የመጨረሻ ክርስቲያን ማለት ምንድን አትበሉ። እንደዚህ በቃ የተጠየቃችሁትን ነገር የምትጠይቁትን ነገር በትክክል ጠይቁ። ክርስቲያን ቤት፣ ሙስሊም ቤት። አንቺ ምንድን ሆናችሁ ነው እናንተ? ሶፊያ ማይኪንግ በሉ ወለ ያለ ሱነት ወልጀማ ነው። ሲጀመርም የእናንተ ትላንትና ነው የመጣ። ብትጫጭም ባትጫጭም ውሻ ናችሁ። ሲጀመር ልትበሉን ነው መርዝ ብሎ። አንቺ እስልምና መች ታውቂያለሽ? እስልምና መች ትወቂያለሽ? እናንተ ታውቃላችሁ ስለ እስልምና? እባክህን ራስህ ስለ እስልምና ታውቃላችሁ? አውሬዎች ዝም በል። ዋብዮች አምሳያ የለውም። ቆይ አንዴ እግር ያለው እጅ ያለው ፊት ያለው እያመለኩ የሚወጣ የሚወርድ እያመለኩ አምሳያ የለውም ይሉናል። ወይ አንተ ነው እኮ ሶስት አካል አለ፣ ሶስት አምላክ ነው የምናመልከው። ቢያንስ ባህሪ ያለውን አንድ አምላክ ነው። አንተ ግን ሶስት አምላክ ነው የምታመልከው። የትኛው እንደምታመልክ ራሱ አታውቅም። እኛ ሶስት አምላክ ብለን አናመልክም። በመጀመሪያ ደረጃ ወንድማችን ተስተካከል። በሁለተኛ ደረጃ ደግሞ አምሳያ ላይ ቁም እናውራ። ለጊዜው እሱ ስለሆነ ቶፒካችን አላህ እንደኔ ሁለት እጅ ያለው ነው። ሁለት እጅ ያለውም ካልከኝ እንወራረድ። እኔ ያሳያለሁ ሁለት እጅ እንዳለው። እኔም ሁለት እጅ ነው ያለው፣ እሱም ሁለት እጅ ነው ያለው። አላህ ሁለት አይን ነው ያለው፣ ሁለት አይን አለኝ። አላህ ሁለት እግር አለው ብለህ ታምናለህ፣ ሁለት እግር አለኝ። አላህ እጁ 5 ጣቶች አሉት ብለህ ታምናለህ። አንድ ደቂቃ ብቻ አዳምጠኝ። 3 4 5 ጣቶች አሉት ማለት ነው። ቆይ አንድ ደቂቃ ብቻ አዳምጠኝ። አዳምጡ። ስለዚህ በቁጥር ደረጃም እንደኔው የሆነ 5 ጣት አለው ይላል። ምን አልከኝ? 5 ጣት አለው እንዴ? 5 ጣት አለው ወይ ማአላ? 5 ጣት የለውም እንዴ? 5 ጣት አለኝ ብለዋል ያለው መሰለኝ። ስንት ጣት ነው ያለው? ማስረጃ አምጣ። ታታው ዝም ብላ ትናገር። እጅ አለው ነው አለው ካለው በሰጥ መረጃ። ስለዚህ ከኔ ጋር ይመሳሰላል ማለት ነው። አምጣው፣ ጥሩ ነው አምጣው። ከኔ ጋር ይመሳሰላል ማለት ነው ወይ? በተአምር ከአንተ ጋር ይመሳሰላል። አሁን አንተ የምታወራው ፍጹም ውሸት እንደሆነ ማውቀው ማለት ነው። ባሳየ ይችላልው ቅድም አንድ ቀን ማለት ነው። በጣም ውሸት ነው የምታስተምረው። ወይት ክርስቲያን ቆይ አሁን 5 ጣት እንዳለው ባሳየህስ አልኩ። አሳይ፣ ምንም አይደለም ግን በጣም ውሸታም ነው። እፎይ which means 5 ጣት ካለው አላህ የኛ ቢጤ ነው ማለት ነው። ሁለት እጅ ያለው እጁ 5 ጣት ካለው አሁን ቢጤ ተገኘለት። አሳየኛ መጀመሪያ ሊያሳየ ነው። ቀድሜ ያሳየኝ ብሏል። ካሳየ ነው ስንት ጣት እንዳለው ነው የምታውቁት? ጣት አለው ብላ ያምናሉ። የጣቱን ብዛት ግን አያውቁም። በጣም እኮ ነው የሚገርመው። አላምንም። ጣት አለው ቢያምኝ አላውቅም። እንዴ አላህ ጣት የለውም። አንተ እጅ አልባ ነው ጣት አልባ ነው የምታመልከው? ዱልዱም እኮ የሚሆነው ጣት ከሌለው ቆማጣ ነው የሚባለው በሀገራችን። እንደዛ ልታደርገው ነው አንተ ተው። እሺ አንብብና ሳይ ሙስሊም 2787 ላይ ምን አለ? አብደላ ቢን መስዑድ እንደተረከው አንድ የጂውሽ ስኮላር ወደ ሙሐመድ መጣና እንደዚህ አለው፣ ሙሐመድ ቬሪሊ አላህ the exalted and the glorious would carry the heaven on the day of the judgment upon one finger። አላህ ሰማይ በቂያማ ቀን ሰማይና ምድር በአንድ ጣቱ ይይዛል። አንድ ጣት ቁጥር ሰማይና ምድርን የሚይዝበት በቂያማ ቀን በአንድ ጣቱ ነው። እሱ ላይ አምነናል እኮ አሁን እዚህ ጋር ጊዜ የምንጨርሰው አላመነም። አሚር ማወቅ ይፈልጋል። አሚር ማየት ይፈልጋል።
አያምንም አሚር እንዳለው አላህ ጣት። ስለዚህ አላህ ሰማይን ለመያዝ አንድ ጣቱን ይጠቀማል። ኤንድ ዘርዝ ዋን ፊንገር ምድርን ለመያዝ አንድ ጣት ይጠቀማል። አላህ ባለው ነገር አምናለሁ። ፎይ ቁጥር እንደ በእጅ ያሳየ ኤንድ ዘ ማውንቴን ኤንድ ዘ ትሪስ ተራሮችና ዛፎችን በአንድ ጣት 3 ኤንድ ዘ ኦሽን ኤንድ ዘ ሞይስት አፖን ዘ እርዝ ዋን ፊንገር የውሃ አካላትን በአንድ ጣቱ ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሬሽን አፖን ዋን ፊንገር ሌሎቹ ፍጥረታት በሙሉ ደግሞ በአንድ ጣቱ ይዛል። 5 ስንት ሆነ ጣቱ? በጣቴ ነው የቆጠርኩት። እንግዲህ አንዴ ጣልቃ ትግባ። ስንት ነው አሚር? 5 ነው። አላህ ስንት ጣት ነው ያለው? ያ እዛ ጋር ተቀመጠው 5 ጣት ተቀምጠዋል። ስለዚህ ምኑን ነው ቢጤ የለው የምትሉን ታዲያ? ቆይ ርዕሱ እኮ ከኔ ጋር ነበር። ለምን ወደሱ ትሄዳ? አንተ በእናትህ ጣልቃ ትግባ። ቆይ ከአንተ ጋር አይደለም። እሺ እንታቂ መልስ። ኢየሱስ አምላክ አለው ወይስ የለው? አሚር አወቀ በቃ ዛሬ አሚር ሳትከፍር አትወጣም። ከዚህ የተጠየቃችሁትን መልሱና እኛ እንግባበት። መልስልኝ። የሚጠይቃችሁን መልሱ በስነ ስርዓት። ኦኬ። ስለዚህ አሚር በደንብ ገብተንላል፣ በደንብ ገብቶሃል። ክርስቶስ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። የክርስቶስ አምላክ ይባረክ። ማስረጃ ሁሉን እንደፈጠረ ማስረጃ ሁሉን እንደፈጠረ ማስረጃ 2 ቁጥር 10 ላይ ቆላሲያስ ምዕራፍ 1 ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ጌታችን ኢየሱስ ክርስቶስ ሁሉን የፈጠረ ነው። የሚታዩትንም የማይታዩትንም ሁሉንም የፈጠረ ሁሉንም የሰራ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ወንድማችን እናሳይ። ምናልባት እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ሉክ የሚታዩትንም የማይታዩትንም አንተ የምታያቸውንም የማታያቸውንም ነገሮች ዙፋናትም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ብሎ ይናገራል። እዛ ጋር ኢየሱስ ክርስቶስ ነው ያለው። እዛ ጋር እስኪ ማስረጃ አምጣ። ኢየሱስ ክርስቶስ የሚል ስም የለም። ኦኬ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቤዛ የሆነን ማን ነው? ቤዛ አደረገ ማለት አይታይም። እንደ ዝቅ አድርግለት ትንሽ ዝቅ ቤዛችን ማን ነው? እሺ በጣም ጥሩ ነው። አሁን ኢየሱስ አምላክ የለውም አለው። አንዴ ድገምለት። ኤፌሶን ምዕራፍ 2 ቁጥር 10 ድገምለት። ቤዛችን ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው፣ ማርቆስ ወንጌል 10 ቁጥር 45 እንደሚናገረው ቤዛችን ክርስቶስ ነው። ኤኒዌይስ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በማ ተፈጠርን? በማን ተፈጠርን? አሚር ምዕራፍ አንድን ቁጥር 3 እንክፈተው። ኦኬ። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው ተቀመጠ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ዓለማት በማን የተፈጠሩት? በልጁ በወልድ ማለት ነው፣ በክርስቶስ። ዮሐንስ ወንጌል ምዕራፍ 1 3 እንክፈተው።
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም። ሁሉ በማን የሆነው? በቃል። ከሆነውም አንዳች እንኳ ያለ እርሱ የሆነ ነገር አለ? የለም። በማ? ሁሉ በቃል ነው የሆነው። ይህ ቃል ቁጥር 14 ላይ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቃልም ጸጋና እውነትን ተሞልቶ በእኛ አደረ። እዚች ጋር ልናገር እፎይ አንዴ ይጨርሳ ሚር ኦኬ። ስለዚህ ፈጣሪ ለመሆኑ ማስረጃ ላልከን አምተንልሃል። አረ እንደሱ አላልኩም። ለኢየሱስ አምላክ የለውም ወይስ አለው ነው አልኩ። ኦኬ ክርስቶስ የሁሉ አምላክ መሆኑን ተግባባን አይደለ? እዚህ ጋር ተግባብተናል። በጣም ጥሩ ነው። አምላክ የለውም። እሺ ለኢየሱስ ክርስቶስ እዚህ ጋር ተግባብተናል። አልተግባባንም? ተተግባባን እዚህ ጋር። ስለዚህ መጽሐፍ ቅዱስ ላይ የክርስቶስ አምላክና አባት ይባረክ ሲል ምን እያለ ነው? ክርስቶስ ስገው ቃል እንደ ቃልነቱ ዓለምን አስቀድሞ የፈጠረ እንደመሆኑ እነኝን ፍጥረታቱ ሁሉ አስቀድሞ የፈጠረ መሆኑን ተናገርናል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። በማን የሆነው? በቃል። ዓለማትን በፈጠረበት በልጁ በማ በልጁ በቃል ማለት ነው። ሁሉም ዓለማት የተፈጠሩት በማን ናቸው? በልጁ። እግዚአብሔር የያዘው አይምን ክርስቶስ ግን ማርያምን ከእሷ ስጋና ደምን ተካፍሎ የተወለደ እንደሆነ እናምናለን። እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ፊልጵስዩስ ምዕራፍ 2 ላይ ቁጥር ፍጹም ሰው አሁን ፍጹም ሰው ፍጹም አምላክ ስትል ስለዚህ ቅድመ ተዋህዶ ያችን የያዘውን ስጋ ለማጠቆም የክርስቶስ አምላክና አባት ተብሎ ይናገራል ማለት ነው። እንደ ሰውነቱ እንደ ቃልነቱ ደግሞ አስቀድሞ ሁሉን የፈጠረ ነው። አንድ ተዋህዶን የምናምን እንደሆነ ስለሆነ ክርስቶስ ከተዋህዶ በኋላ ከፍለን እንዲህ ስለማንል እሱ የሁሉ ፈጣሪ ነው። ራሱ ግን ፈጣሪ አለመሆኑን ይናገራል። ጋና አዘጋጀልኝ ይላል አይደል? ራሱ ፈጣሪ አለመሆኑን ይናገራል። ምንድነው ምላሻችሁ? ወደ ቶፒክ አስለን አንተ ቆይ ይሄን መልስልኝ። ወደ ቶፒክ ፍጹም አሚር ይበቃል። በስመ አብ በጣም ብዙ ደቂቃ ወሰድክ ዛሬ አንተ። እኔ እውነት እስካሁን የተማርካቸው ነገሮች በሙሉ ህይወት ካልሆኑ ምንም ጥቅም የለውም እዚህ መጥቶ መጨቃጨቁ። ለሌሎቹ ደግሞ እድል እንስጥ። ኦኬ እሺ። ስለዚህ አላህ አይመስልም ስትሉ ምን እያላችሁ ነው? ሙስሊሞች ምክንያቱም አላህ እየጠበቅኳችሁ አንዴ ፎዚ ያለሽ ፎዚ ኢምራን አላችሁ? አሉ። ሰላም ነው? ሰላም ነው። እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ኧረ እፎይ መልስ ስጠኝ። ኦኬ አንዴ ተረጋጋ እስኪ። ኦኬ ጥያቄያችንን የመመለስ ፈቃደኛ ነሽ? እኔ ጥያቄ ልጠይቅ ሊገባሁትኝ ኦኬ ትንሽ ቆይት ብለሽ ትጠይቂያለሽ። አንዴ እና ያን እንድትመልሱልኝ ነው። አይ እንመልስልሻለን። ትንሽ ቆይት ብለሽ ጥያቄ አንድ ሰው ለምሳሌ አንድ ክርስቲያን ባልና ሚስት ልጅ ከወለዱ በኋላ ለምንድነው ክርስትና የሚነሳው? እና ክርስትና እስከሚነሳበት ጊዜ ድረስ ያ ልጅ ምንድነው ክርስቲያን እናት አባት ወልዶት ክርስቲያን በመሆኑ እናንተ ለምን አያምኑበትም? ወይስ ሌላ እምነት እንዳለው በውስጣችሁ ስላወቃችሁ ነው ወስዳችሁ ክርስትና የምታስነሱት? እሱ እንድትነግሩኝ ነው። ኦኬ ሌላ እምነት ስላለው ነው ወይ? እነዛ አይደለም። እነዛ ሳይሆን የእናንተን እምነት ይዞ ምናምን ነገር እንደዛ ብለው ነው የነገሩሻል። ሙስሊም ነበር ሰው ሁሉ ሲወለድ፣ ከዛ ወዲያ በውሃ አስጠምቀው ነው ክርስቲያን የሚያደርጉት ነው ያሉሻል። እንደዛ ስለሆነ እኮ ነው። ምክንያቱም አንድ ሰው እናት አባቱ ክርስቲያን ሆኖ ተወለደ፣ ሌሽ ይጠመቃል። ክርስቲያን በመሆኑ እንዴት አያምኑበትም? ይሄ ልጅ ክርስቲያን ክርስትና ይሄ ልጅ እንትን ካልተባለ እኮ ክርስቲያን በመሆኑ አይታመንበትም። ኦኬ ሙስሊሞች ስትወልዱ ልጅ በ7 ቀን ምንድን ነው የምታደርጉት? ይገረዛል። ለምን ገርዙት? እንዴት አይገረዝም? ወንድ ልጅ ለምን ገርዙት?
እኔ ጥያቄ መልስልኝ። አንተ ለምን ተገረዝክ? ምንድነው የምገረዘው ይላል። ለምን ነው የምትገረዙት? ጥያቄ መልስልኝ። ሳይገረዝ ሙስሊም መሆን ይችላል? ያ ነጃሳ ስለሆነ ነው። ነጃሳ መሆን ጉዳይ ብቻ አይደለም። እሺ ሐቂቃ፣ ስለ ሐቂቃ ንገሪኝ እስኪ። ለምንድን ነው ሐቂቃ የምታወጡት? የጠየቅኩህን መልስልኝ። ለምንድን ነው ክርስትና የሚነሳው? ሐቂቃ ለምንድን ነው የምታወጡት? ሐቂቃ ምንድን ነው? የጠየቅኩህን መልስልኝ። ለሐቂቃ ንገሪኝ እስኪ። መልስልህ፣ ስለ ሐቂቃ እኔ መልስልሃለሁ። እሺ ምንም እንድታስተምሩኝም ምንም አልፈልግም። እኔ ከእናንተ የጠየኳችሁን ብቻ መልሱልኝ። እሺ አዳምጪ። መጽሐፍ ቅዱሳችን በግልጽ እስልምና ላይ ሕፃናት ከሙስሊም ቤት ካልተወለዱ ገሃነም እንደሚገቡ ነው የሚናገረው ሐዲሶች አሉ። አይደለም ከእስልምና ውጭ የተወለደ ሙስሊም ሆኖ እንኳን ዲቃላ ከወለደ ንብረት ራሱ አይወርስም። እንኳን ገነት ንብረት ራሱ መውረስ አይችልም። አባቱም አይጠራበትም። ዚህ ስማሽ ነው እንትን ያለው ማለት ነው። ኒካ ሳያስር የወለዳቸው በዛ አባትም አይጠራም፣ ንብረትም አይወርስም፣ እንትንም የለው መፍቶችም የሉትም። ሰው እንደ ክርስትናውስ ይሄ ነገር አለ ወይ? የለም። ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው በግልጽ መጽሐፍ ቅዱሳችን በግልጽ እንደሚናገረው ልጅ የአባቱን ኃጢአት አይወርስም። አባት በልጁ ልጅም በአባቱ አይጠየቅም። ነገር ግን ለምንድነው ታዲያ የሚጠመቁት? ኩፋሌ 4:9 ይመስለኛል 40 እና 80 ለምን የሚጠመቁት? ቤተክርስቲያን ለምን ነው የምታስጠምቃቸው? እሱ ቅኖና ይባላል እህታችን፣ ቅኖና ነው። ነሰሰርሊ በዛ ታይም ብቻ ተገደበ አይደለም። በአመትም ሊጠመቅ ይችላል፣ ከዛ ቀድሞም ሊጠመቅ ይችላል። ግን ኩፋሌን መሰረት በማድረግ አዳምና ወደ ገነት የገቡበትን መሰረት በማድረግ ቤተክርስቲያን እሱን ስርዓት ሰርታ ታስጠምቃለች። ደብዳቤው ብታስጠምቀው ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3 እስከ 6፣ ሮሜ ምዕራፍ 6 ከቁጥር 3 እስከ 6፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20፣ ማርቆስ ወንጌል ምዕራፍ 16 16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 41 የተሰጡ ህጎች፣ ትእዛዞች አሉ። እግዚአብሔር የሰጣቸው አሉ። ክርስቶስ የነገረን አለ። ምን? ሰው ዳግም ከውሃ መወለድ እንዳለበት። መቼ? ስንተኛ አልኩሽ? ዳግም ለሁለተኛ ጊዜ መወለድ አለበት። ዳግም ሰው ሲወለድ ምን ይሆናል? የሴጣን ልጅ ሳይሆን የሚሆነው የእግዚአብሔር ልጅ ነው የሚሆነው። ዳግም በውሃ ይወለዳል፣ ከውሃና ከመንፈስ ይወለዳል። ሶሪ ከዛስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚለው ገላትያ ምዕራፍ 3 ላይ ከቁጥር 24 አካባቢ ጀምሮ ያ የተጠመቁ ባሪያ፣ ጨዋ፣ ንጉስ፣ ጌታ የሚባል የለም። ኦሮሞ፣ አማራ፣ ትግሬ፣ ከምባታ የሚባል የለም። የተጠመቁ ሁሉ ክርስቶስን ይለብሳሉ፣ የእግዚአብሔር መንግስት ወራሽ ይሆናሉ፣ አባታችን ብለው እግዚአብሔርንም ይጠራሉ። ሮሜ ምዕራፍ 8 ቁጥር 15 እስከ 17 እንደሚናገረው አባት አባት ብለው የሚጮሁበትን፣ ማቴዎስ ወንጌል ምዕራፍ 6 እንደሚናገረው አባት አባት ብለው የሚጮሁበትን ያንን ጸጋን ይጎናጸፋሉ፣ የእግዚአብሔር ልጆች ይሆናሉ፣ የእግዚአብሔርን መንፈስ ይቀበላሉ። ሲጠመቁ የእግዚአብሔርን መንፈስ ይቀበላሉ። ያ የእግዚአብሔር መንፈስ ደግሞ አባት አባት ብለው እግዚአብሔርን እንደ አባታቸው እንዲጠሩ ያደርጋቸዋል። የሴጣንን እንትን ይቃወማሉ ማለት ነው። ስለዚህ የእግዚአብሔርን ልጅነት ያገኛሉ፣ ዳግም ልጅነትን ያገኛሉ፣ ከክርስቶስ ጋር ህብረት ያደርጋሉ፣ አንድ ብልት አንድ አካል ይሆናሉ። ይህንን ታዲያ ለምንድነው ልጆች ለምንድነው ወደ ቤተክርስቲያን የሚሄዱትና የሚጠመቁት? ምክንያቱም ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 14 አካባቢ ላይ ጠይቀውት ነበር ክርስቶስን ይህንን ጥያቄ። ምን ብለው? ህፃናት ይዘው መጡና ወላጆች እንዲባርካቸው ዘውለት መጡ። ደቀ መዛሙርቶቹ ገፏቸው። ኖ ህፃናቶች ናቸው አሏቸው። ክርስቶስ ግን ተው ብሎ ተቆጣቸው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለና አመጣቸው። ህፃናቶቹን ባረካቸው። መንግስት ሰማት ለእነኛ አይነቱ የምትገባ ነች አላቸው። ካልተመለሳችሁ እንደ ህፃንም ካልሆናችሁ መንግስት ሰማትን አትወርሷትም አላቸው። ሰው እንደ ህፃን ሊሆን ህፃናት በቤተክርስቲያን ለአባቶች እንኳን ለእናቶች እንኳን ምሳሌ መሆን ችሎታ ስላላቸው አንድም
እነሱን ንጽህናቸው እሺ እዚህ ጋር ባይጠመቁስ ምን ይሆናሉ? ባይጠመቁስ አዳምጥ ቆይ እሱን ወይት ህፃናቶቹን ሲያይ ንጽህናቸውን ቅድስናቸውን ቤተክርስቲያን እያየ ሲያስቀድስ እንኳን የእሱ ኃጢአት ትዝ ይለዋል። እንዲመለስ ራሱ ይረዳዋል። ካልተመለሳችሁ እንደ ህፃናትም ካልሆናችሁ እግዚአብሔር መንግስት አትወርሱ የምትለው ህፃናቶቹን እነኛ ምስኪኖቹን ሲያቸው እሱ ያሳለፈበትን የህፃንነቱን ጊዜ ሲያስበው አሁን በኃጢአት ተጨማልቆ ከሆነ እንደ ህፃናቱ ይመለሳል። ንጹህ ልብን ወደ መያዝ ማለት ነው። ስለዚህ እኛ ማንን ህፃናቶችን እናንተ አትገቡም ብለን ከቤተክርስቲያን የምንከለክላቸው ማንን አንችልም ማለት ነው። በ80 ዓመትና በ60 ዓመትና በ40 ዓመትና በ20 ዓመትና በ10 ዓመትና በአንድ ዓመትና ቤተክርስቲያን አትከለክልም። የእግዚአብሔር ልጅነትን ትቋደስ ዘንድ ጸጋ መንፈስ ቅዱስን ትካፈል ዘንድ አጥምቃ ምስጢራትን ትፈጽምልሃለች፣ ለሁሉም ትሰጣለች። ነገር ግን እስልምናን የሚያጠምቋችሁ እስልምናን ለመፋቅ ነው ለሚሏቸው ጥያቄያችን ምን ይሆናል? ከዛ ሱራ 30 ላይ የተፈጥሮ ሃይማኖት በፊጥራ ላይ ይፈጠራል፣ የፊጥራም ደግሞ የሚፋቅ የሚጠፋ አይደለም ይላል። በውሃ ይጠፋል የሚለው የሙስሊሞቹ ሎጂክ፣ አላህ ደግሞ አይጠፋም ይላል። ስለዚህ ከአላህ ይልቅ ሙስሊሞች ያውቃሉ። አንደኛ ሎጂክ። ሁለተኛ እኛ በጸበል የሚለቀው የምናውቀው ቅዱሱ መንፈስ ሲገባበት የሚወጣው ሴጣን ነው። እስልምና ነው ካሉን እስልምና ሴጣን ነው፣ እናመሰግናለን። ሰው ሲጠመቅ ቅዱሱን መንፈስ ሲቀበል እርኩሱ መንፈስ ይወገዳል። ስለዚህ እስልምና እርኩስ መንፈስ ነው ካሉን ሁለተኛ ሎጂክ እናመሰግናለን። ሶስተኛ ሰዎች ሁሉ ሙስሊሞች ሰላት ማድረግ አለባቸው። ሰላት ካልሰገዱ ጁማ ሰላትን ቢያቆሙ እንደ ካፊር ነው የሚቆጠሩት። ሰላት ለመስገድ ደግሞ ግዴታ ውዱ ማድረግ አለባቸው። ትጥበት መታጠብ አለባቸው። በኋላ ሳይታጠቡ ከሰገዱ ጸሎታቸው ተቀባይነት የለውም። አንድ ሰው ጁማ ሰላትን ማይሰግድ ከሆነ ሰላት ከነ ቢያቆም ከእስልምና ይወጣል። ነገር ግን እየሰገደ ውዱ ማያደርግ ከሆነ ማይታጠብ ማለት ያለ ትጥበት ቢሰግድ ስግደቱ ተቀባይነት የለውም። ለምንድን ነው የሚታጠበው? በታጠበ ቁጥር ኃጢአቱ በውሃው ይወገዳል ነው የሚለው። ስለዚህ ሁሌም ይጠመቃሉ ማለት ነው ሙስሊሞች ኃጢአታቸው እንዲወገድ። ሁሌም ትጥበት ካልፈጸሙ ሰላታቸው ተቀባይነት የለውም። ሁሌም መነከር አለባቸው ማለት ነው። እኛ እንዴት እንጠመቃለን? የእግዚአብሔር ልጆች ተብለናል። የእግዚአብሔር ልጆች ተብለናል። ከዛ ወዲያ ምንም አያስፈልገንም። አባት ብለን እንጠራለን። እውነት ነው ሙስሊሞች ይሄ ሴጣንን ለማስወገጃ ነው ካሉን እስልምና ነው እናንተ እንደምትሉት ሴጣን ነው እስልምና ካሉን እናመሰግናለን። እኛ አምላካችንን ምን ብለን እንጠራዋለን? ሮሜ ምዕራፍ 8 ቁጥር 15 ላይ እንደሚናገረው አባት ብለን እንድንጮህ እሱንም ደግሞ እንደዛ የምንለው ገነት እንደምንገባ ነገረን። ሱረቱ 72 ሱረቱ ጅን ላይ ቁጥር 3 ላይ ለአራማን ልጅ የለውም ብለው የተናገሩት አጋንንቶች ናቸው። የአጋንንቶችን ቃል ይዛችሁ አላህ ልጅ የለውም የምትሉ ከሆነ ያ ጥምቀትን መቃወም መፍታችሁ ነው። እኛ በጥምቀት ስላባረር ነው አጋንንትን በጥምቀት አባረር ነው የእግዚአብሔር ልጆች ስለሆን እኛ። እናንተ ደግሞ ጥምቀት እስልምና የሚያስወግድ ነው እስልምና ሴጣን ነው ብላችሁ ስላላችሁ ያ የተባረረው ሴጣን ደግሞ ልጅ የለውም አላህ እንዳትጠመቁ፣ ከተጠመቃችሁ ሲጠመቁ የእግዚአብሔር ልጅ ይሆናሉ ሴጣን ይወገዳል ብሎ እንትን ካላችሁ ከሴጣን ጋር መስማማት መፍታችሁ ነው። ሱረቱ ጅን ወይም የጋኔኖች ምዕራፍ ከቁጥር 1 እስከ 3 አላህ ልጅ የለውም ያለው ጋኔን ስለሆነ ማለት ነው። እኛ ስንጠመቅ ግን የእግዚአብሔር ልጆች እንሆናለን። ከዛ አንጻር ነው ክርስቲያን ምትላል። አስለን ካልተጠመቀ ለምሳሌ ያ ልጅ ተወልዶ ትልቅ እስኪሆን እስኪሸመግል ድረስ ካልተጠመቀ ያ ልጅ ክርስቲያን ነው። ክርስቲያን ነኝ ብሎ ነው ግን አልተጠመቀም። መልካም ኦኬ።
ካልተጠመቀ ትልቅ ከሆነ ቆይ አንዴ ካልተጠመቀስ ትልቅ እስከሚሸመግል ድረስ ካልተጠመቀስ ክርስቲያን ነው ወይ? መልካም አንድ ሰው ካመነ መጠመቅ አለበት። ያመነ የተጠመቀ ይድናል ነው። ስለዚህ አንለያቸውም። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ ነግሮናል መጽሐፍ ቅዱስ። ስለዚህ ያመነ የተጠመቀ ይድናል ካለን ካመነ ይጠመቃል ማለት ነው። አንድ ሰው ሙስሊም ነኝ ብሎ ሰላት ባይሰግድ፣ ዘካ ባይሰጥ፣ ሀጅ ባያደርግ፣ እነኝህ እንትኖች እንዳለ ባያደርግ አምኛለሁ ስላለ አይድንም። ሰላት መስገድ ግዴታው ነው። አይ ሰላት ሳልሰግድ ነው አልፈልግም፣ ሰላት ሀጅም አያስፈልግም፣ ዘካም አያስፈልግም ቢል ይድናል? አይድንም በእስልምና። አሁን የእስልምናውን ተውና እኔ አንተን የጠየቅኩት ይሄ ሰው ክርስቲያን መሆኑ ትክክል ነው? እሺ ሳይጠመቅ ቢኖር ክርስቲያን አይደለም እንጂ ሲጀመር ጥምቀት የማይጠመቅ ከሆነ ክርስቲያን አይደለም አለበት ማለት ነው። ያ መጠመቅ አለበት። ምክንያቱም ሲጠመቅ እኮ ምን አለ መሰለሽ ፎዚ የሚያምነው ነገር ምንድነው? ሞቼ አልቀርም እነሳለሁ ከክርስቶስ ጋር ለእኔ ሞቶልኛል፣ ሞቶ ተነስቶልኛል፣ ሕያው ሕያውነት ሰጥቶኛል ብሎ ማመን አለበት። ይህን አላምንም እያለ ክርስቲያን መሆን አይችልም። ምን ያ ሰው አሁን ለምሳሌ ሳይጠመቅ ከኖረ እስከ ትልቅ እስከሚሆን ድረስ እስከሸመግል ድረስ ካልተጠመቀ ክርስቲያን ቢል ራሱ ክርስቲያን አይደለም። ልክ እንደተወለደ እንዳለው ነው ክርስትና የሚነሳው። ያኔ ክርስቲያን ሊሆን ነው እንጂ ሲጀመር ክርስቲያን አይደለም። ለምሳሌ አሁን ስለዚህ ሰላት ጎበዝ which is lame argument ስቲል በደቂቃ ውስጥ የሚመታ። ስለዚህ አንድ ሰው ልብ በሉ ተወለደ ዝም ብሎ ቢኖር ሻዳም አላለም መስጊድም አልሄደም ፕሊዝ አዳምጪ። ከዛ ወዲያ ትጥበትም አይታጠብም፣ ሰላትም አይሰግድም፣ ሀጅም አያስፈልግም ለሱ፣ ጂዚያም አይከፍልም። አይምን ጂዚያ አልኩኝ ዘካ። ይሄ ሰው ሙስሊም ነው? ዶክተር ሙና እንግዲህ አንድ ሰው ተወለደ ሰላት አይሰግድም ዝም ብሎ የሚኖረው ዘካም አይሰጥም ሀጅም አያስፈልግም ብሎ ቁርአንም አይቀራም። ለምን አይገናኝ? አንቺ እኮ ነሽ አይገናኝም ያልሽው። የእኛን አስተምሮ አንቺ ነሽ የምታውቂው። ሙስሊም ነው ወይ ይሄ ሰው? ቆይ አዳምጪ። ሙስሊም ነው ይሄ ሰው? ዘካም አይሰጥ ሰላት ማይሰግድ ሙስሊም ነው? ሰላት ማይሰግድ እሱ አለው የራሱ የሆነ ነገር አለው። እሱ በስልምና ሙስሊም ነው ወይ? ሙስሊም ነው ወይ? አንድ ሰው ሙስሊም ነው እንትን ግዴታ የሆነውን ነገር ካላረገ ያኔ በአለው ለሁሉም ነገር ቁርአን አስቀምጦልታል። አለው አይደለም? ሙስሊም ነው ወይ? ይሄ ሰው የተፈጠረውን ያልኩክ ሲፈጠር ክርስትና ካልተነሳ አስቀምጨሻው ሙስሊም ነው ወይ? ገነት ይገባል? ገነት ይገባል? ቆይ እህታችን ገነት ይገባል? በስራው ነው ጎበዝ። እናመሰግናለን። በስራው ነው የሚገባው አለች። ስለዚህ ምንድነው የሚሰራው? ስለዚህ ህጻናት ምንም አልሰሩም። ስለዚህ ገነት አይገቡም ማለት ነው። ምክንያቱም ገና ሲወለዱ ሁሉም አጋንንት ያጣብቅባቸዋል። የረሳሁትን አስታወሽኝ። እንደው ቀደመን ብያቸዋለሁ፣ አጋንንት የሚወገድበት ነው ብያቸዋለሁ። እኛ አንድም አይደለ እንደነሱ አስተምሮ። ምክንያቱም እንደው ሲጠመቅ ቅዱሱ መንፈስ ሲቀበል እርኩሱ መንፈስ ይወገዳል ብለን ካመንን አላህ አስቀድሞውኑ ሴጣንን ነው የሚያስጠጋባቸው። ሱራ 1765 አካባቢ ላይ ራሱ ነው የሚያስጠጋው። ባይዘ ሴጣንን ሰው ሲወለድ ሁሉም ሴጣን ነክቷቸዋል ነው የሚለው ሐዲሱ። ሁሉም። ቁርአኑ ደግሞ ምን ይላል? አማኝን አይነካም ይላል። ሰው ሁሉ ሲወለድ ህፃናት የሚያለቅሱት ሴጣን ስለሚቆነጥጣቸው ነው ይላል። አሁን አስማሚልኝ ፎዚ። ህፃን ሲወለዱ ከመርየም እና ከኢሳ ውጭ እንዳሁኑ ሰይጣን ሲቆነጥጣቸው ሚል ያለው በቁርአን ነው ያለው። ሐዲስ ነብይሽ የኔ ወድ ነብይ እንደዛ ነው። አዎ እስቲ ያሳየኝ። ኦኬ ክፈትላ ክርስቲያን ሉክ። ሁሉም ህፃናት ሙስሊም አይደሉም። ምክንያቱም ሁሉንም ሰይጣን ቆንጥጧቸዋል። አማኝ ያልሆነን ነው ሴጣን የሚነካው ብሏል አላህ። አማኝ ከሆኑ ሴጣን ሊነካቸው አይገባም። ፔሬድ።
ሴጣን ሁሉንም ከማን ውጪ? ከኢሳና ከሜሪያም ውጪ። እዚሁ ጠይቅሻለሁ ገና ኢሳን ነው ሴጣን ሊነካው ያልቻለው ሲወለድ። ለምን? ሁሉንም ነብይሽን ራሱ ምጅልግ አድርጎ አስለቅሶታል። ኢሳን ለምንድን ነው እሱ መንካት ያልቻለው? ሁሉንም ነክቶ ለምንድን ነው እሱ ኢሳን ሊነካው ያልቻለው? ቁርአኑ ደግሞ በግልጽ ምንድን ነው የሚለው? አማኝ ያልሆኑትን ነው የሚነካው ነው የሚለው። እዚህ ቁጭ ብለህ አንተ ደግሞ ማረባ ጊፍት ትሰጠኛለህ። አበባ ደህና ነገር አሰጠው አንብበላት በል። ስታክ እያደረገብኝ ነው። ከፍቼዋለሁ ማይኪን። ያ no child is born but he is pricked by shaitan and he began to wipe because of the prick. አበባሽ Yeah, no child is born, but he is pricked by the Satan. He begins for weep because of the pricking of the Satan. ልጆች ሁሉ ሲወለዱ ሰይጣን ጎናቸውን ቢቆነጥጣቸው ነው እንጂ ከዛ በኋላ በሰይጣን ቁንጥጫ ያለቅሳሉ። except the son of Mary and his mother ከኢሳና ከመርየም ውጪ። ስለዚህ ሰይጣን ሁሉ ይቆነጥጣቸዋል ሙስሊሞች ስትወለዱ ማለት ነው። ኦኬ። ስለዚህ ፎዚ እኛ ህፃናት ተጠብቀው እንዲያድጉ በቅዱሱ መንፈስ ተባርከው እንዲያድጉ ሴጣን እንዳይጫወትባቸው አስጠምቀን የእግዚአብሔር መንፈስ እንዲቀበሉ እናደርጋለን። ያንቺ ውዱ ነብይሽ ቅድም እንዳልሽው ሴጣን ህፃናቶቹ እንዲቆነጠጡ አላህ ያስጠጋባቸዋል ማለት ነው። የቱ ነው የሚሻለው? እኛ አስጠምቀን እግዚአብሔር እንደባረካቸው ቅድም ክርስቶስ እንደባረካቸው ማድረጉ ይሻላል ወይንስ ሴጣን እንዲቆነጥጣቸው? እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተሉ ሰው ሲቀር ብቻ ይላል። ህፃናቶቹ አልቅሰዋል። ጠማማ ካልሆኑ እንዴት ሴጣን ሊያስለቅሳቸው ቻለ? አንድ ስልጣን የለህም አለው። 17:65 አንዴ ክፈተው ድገምና። ስለዚህ የትኛውን ነው ምረጡ እስቲ ወገን። አስጠምቆ ቅዱሱ መንፈስ ተቀብለው እግዚአብሔር ልጅ እንዲባሉና ሴጣን እንዳይነካቸው ማድረጉ ይሻላል ወይንስ አላህ ተብዬው ህፃናቶቹ በሴጣን እያስቆነጠጠ እንዲጫወትባቸው ማድረግ? ባሮቼ በእነሱ ላይ ፈጽሙ ለአንተ ስልጣን የለህም ሴጣን። ስለዚህ ህፃናቱ ያላ ባሪያ ናቸው ከተባለ ሴጣን ደግሞ በእነሱ ላይ ፈጽሞ ስልጣን የለውም ከተባለ ሐዲሱን እንዳሳየናችሁ ደግሞ ምልግ አድርጎ አስብሏቸዋል። እኔ አንድ ጥያቄ ያለ ጠይቄ ልወጣ ነው። አሁን እስካሁን አዳመጥኩ። ደግሞ ቶፒኩ ላይ መለሱት ትንሽ ፎይ አንዴ መልስ አስገባኝ። ስታክ እያደረገብኝ ስለሆነ እሺ ይበቃም። ለነገሩ ሰዓቱ ሄዷል። ካልተጠመቀ ግን ክርስቲያን አይደለም ማለት ነው። እሺ ጨረሳችሁልኝ? እኔ አልነበርኩኝም። ነበርሽ? መኖሩ ከምን ደረሰ? በደንብ ሰምተሻል? ነበርሽ? ያልተጠመቀ ሰው ስላለ ነው። እስካሁን ድረስ አልተጠመቅኩም፣ ግን በደንብ ሰምተሻል መኖሩን። ጥሩ ነው፣ ይበቃሻል። ላ የአሁኑም ቦታ እኔ ኡስታዞችን ጠይቃለሁ። የራሱ የሆነ ነገር ይኖረዋል። ምን ብለሽ ነው የምትጠይቂው? ምን ብለሽ ነው የምትጠይቂው? አሁን እኔ መልስልኝ። አሁን ህፃናት ምን ብለሽ እንደምትጠይቂ ንገሪና። ምን ብለሽ እንደምትጠይቂ ንገሪና። አሁን አነበባችሁልኝ አይደል? ሰይጣን ይቆነጥሳቸዋል፣ ልክ ያረጋቸዋል አልኪያኒ እሱ ሊሽ ለምን ብዬ እንጠይቃቸዋለሁ። ስለዚህ ሲወለዱ ሁሉም ሴጣን እንደሚቆነጥጣቸው ከገባሽ አላህ ደግሞ ምን ብሏል? ቆነጥጣቸው የራሱ የሆነ ነገር ይኖረዋል። አዳምጫ አላህ ደግሞ ምን ብሏል? ፈጽሞ የኔ ባሪያዎች የሆኑትን አይነካም ብሏል። አላዳመጥኩም ያልሽውን እዚሁ በደቂቃ ውስጥ አስፈረስኩሽ። አየሽ፣ ሴጣን የቆነጠጣቸውን ያልሽውን በደንብ አድርገሽ ስለሰማሽ በደንብ እንደገባሽም ስለማቅ ማለት ነው። እና እንደገባሽም ስለማቅ ማለት ነው። እና እኔስ አንተ ድምፅ ይደርባል።
እሺ አሁን የኔ መልስ ከምን ደረሰ? ወደ ሌላ ክርስቲያን ነው። አንድ ቶፒክ ላይ ገቡና ከዛ በኋላ ደግሞ ጠይቃላችሁ። ጥያቄ እንጠቀም። ምንድነው ዛሬ አሚር ስንተኛ ጥያቄ ነው? አራተኛው ወይ አምስተኛ ጥያቄ? ካልተጠመቀ ክርስቲያን አይደለም ማለት ነው። ተመጣ ትጠመቃለህ። ምን መጠመቁን ፈርታው ነው? አሁን እኔ ምን እሺ ማለት ቅድም ስትናገር ማለት ነው መንግስተ ሰማያትን ይወርሳሉ አልክ። እንደዛ ስትል ልጆች ደግሞ ካልተጠመቁ አይወርሱም ማለት ነው። ኦኬ ህጻናት ይኸውልህ፣ ኤክሰፕሽን ላይ ዶግማ አይመሰረትም። በደንብ አስተውል። ኤክሰፕሽን ላይ ዶግማ አይመሰረትም። ህጻናትን ግን መባረክ አለባቸው፣ መጠመቅ አለባቸው። አዎ በቤተክርስቲያን ውስጥ ማደግ አለባቸው። አዎ ካልተጠመቁስ? ካልተጠመቁ ለምሳሌ ዛሬ ተወልዶ ዛሬ ቢሞት፣ በ2 ቀን ቢሞት፣ በ3 ቀን ቢሞት፣ በአመቱ ቢሞት እንደዛ እያልከኝ ነው? አይ ቢያረጅ እስከ ቢያረጅ ካረጀማ እኮ ለምን አይጠመቀው? አሁን በሳካው ላይ እስከሚሞት ድረስ ሰላት ባይሰግድ ዘካ ባይሰጥ ሐጅም አያስፈልግም ቢል ነብዩ ያዘዛቸውን ባያደርግ ሙስሊም ነው? ይሄ ነገር ይገናኛል ከሱ ጋር? ለአንተ አይገናኝ ይመስላል። ምክንያቱም ጭንቅላትህን እንደዚህ ኔጌቲቭ ነገር ክርስትናው ላይ ብቻ ጥያቄ ይዘህ ስለመጣ ማለት ነው። ምክንያቱም እስልምና ላይ ትእዛዝን ካላከበረ በደንብ አዳምጥ። ትእዛዝን ካላከበረ አስቀድሞውኑ አላመነም ማለት ነው። አንድ ሰው ሙስሊም የሚባለው አርካኖፍ ኢማንና አርካኖፍ ቆያ እንዴ ሚውት አድርግ ሳሟላ አላህ እና መሐመድ ሰጡ የምትለውን ታላሟላ ሙስሊም አይደለም። በእስልምናው ሳሟላ መሆን ስለማይችል ማለት ነው። እስካልካደ ድረስ ሙስሊም ነው። እስካልካደ ድረስ ማለት አሁን ባህል ላይ እስከሚያምን ካመነ ሙስሊም ነው። እሱ ሰላት ካልሰገደስ ሙስሊም ነው። እንደውም የቂያማ ቀን መጨረሻ ላይ የሚወጡት ከገሃነም ቅጣት የሚወጡት ሙስሊም በመሆናቸው መሐመድን በማወቃቸው ብቻ ነው የሚወጡት። አላህ ጌታችን ነው በማለታቸው ብቻ ሰላት ሳይሰግዱ ማለት ነው። መጨረሻ ላይ ይወጣሉ። እሳት ለቅባቸው ነበር ቢል ያለውስ መሐመድ ምን ሰላት የጁማ ሰላትን የቀሩ እሳት ለቅባቸው ነበር ያለው። እስኪ ደግሞ ይሄን ነገር ጁማ ብቻ አይደለም ሙስሊም ሆነህ ሁሉንም ሰላት መስገድ ግድ ነው እና መጾም ዘካ መስጠት ግዴታ ነው። እንዴት ግዴታ የለብንም ትላለህ አሚር? ግዴታ የለብኝም አልኩ እንዴ? አዎ መስገድ ሙስሊም ነው ካልሰገደ ማለት ካልሰገን ካልጾምን ዘካ ካላወጣን እንዴት ነው እስካልካደ ድረስ ሙስሊም ነው። እስካልካደ ድረስ ካደ ካልጾመ ካልሰገደ ምንድን ሃይማኖት አለው ይሄ ሰው? እንግዲህ የለውም፣ ክርስቲያንም የለውም ከሙስሊም የለውም። እስኪ አስረዳኝ እንግዲህ ምን ራሱ ኦም ላይ እንኳን ማለት ነው። አሁን አንድ ሰው ቢሚል በአንድ ነገር ቢሚል ማለት ነው በሱ ነገር እንደ እስካላመነ ድረስ ያ ሰው ሙስሊም ነው። ምክንያቱም እምነቱ ሙስሊም ነው የሚያምነው በአላህ ነው። ስለዚህ ለምንድን ነው ታዲያ የምትሰግዱትና ጁማ ብቻ አይደለም ኢድም ብቻ አይደለም ረመዳንም ብቻ አይደለም። ግዴታ የትኛውንም መስላት ሰላት ግዴታ አለብን። ግን እንዲህ ማለት የለብክም። እንዴት ሃይማኖት በምንድን እንግዲህ ካልጾምክ ካልሰላትክን ካልሰገድክ በምንድን ነው? ዘካ ካላወጣክ እንደውም ቢቻል ሀጅ መሄድ እንዴት ሙስሊም ነኝ በማለት ብቻ አይ እኔ ይሄንን አላምንም። እስኪ አስረዳኝ። እኔ ላላቅ እችላለሁ የሚል ማስረጃ አለ ከሀዲስ? የለም ሀዲስ አለ ወላሂ። ኦኬ አዳም አሚር ስለዚህ ነብይ ለምሳሌ ያቀረበው ምሳሌ ከተጠየቁት ማለት ይመሰላል። ነብይ እንደዚህ ብሏል። ለምሳሌ ጁማ ሰላት የሚቀሩትን እሳት ለቅባቸው ነበር ብሏል። ስለዚህ
ሙስሊም ከሆኑ ለምንድን ነው እንደዛ ማለት ያስፈለገው? ግፈኛ ነው ነብይ ማለት ነው። ኧረ ጉድ ነው። ካልሰገድን ምን ሙስሊም ነን ለስም ብቻ አሁን ዝም ብለው ክርስቲያን ነኝ ብቻ ማለት አንድ ጥያቄ ነበረኝና ላውራችሁና ሰላታችንም ግድ ነው ሁሉም ነገር እና ስለዛ አሚር አስተካክል ወላሂ ራሱ ገረመ። አምስቴ ካልሰገዱ ነቢያቶች ግን ይጠመቁ ነበር። አሚር አምስቴ ነው ምናምን ካልሰገዱ ባይዘይ ከእስልምና ቀጥታ ይወጣሉ ነው የሚለው። አምስቴው ሶስቴ እንደዚህ ነው። የጁማ ሰላት ካለፋቸው ራሱ ሻዳ ደግሞ መያዝ አለባቸው። አያዙም ውሸት ነው። አያዙም በፍጹም ሲጀመር ማን ነው እንደዚህ ያለው? እናንተ የምታመጡ በምን መንገድ እንደሆነ እኛ አይገባንም። ሲጀመር እንዴት ምን ማለትሽ ነው? ምን ማለት ነው? ሰላት ሙስሊም የተሆነ ነገር ሲጀመር ሰላት ይሰግዳል። ምን እንዳለ ሰምተሻል? ሙስሊም እንደዚህ ካልሰገደም ለራሱ ሙስሊም አለ። ሙስሊም ነኝ በማለቱ ብቻ ጀነት ያስገባዋል አለ። እንኳን ጀነት ተዋዛብ ለራሱ አይገባው። ስለሰገደና ስላልሰገደ አይደለም፣ በስራው ነው የሚያስገባው። ስለሰገድሽም እና ስራሽ ምንድነው? ስራሽ ምንድነው? ካልሰገድን ካልጾምን ዘካ ካላወጣን ጥሩ ነገር ካራወላን ጥሩ ነገር ካልሰራን ስራሽ ይሄ ነው። ስለት ብቻ መሰገድ ደግሞ ሙስሊም የተሆነ ሰው እናንተ ቆይ ምንድናችሁ ሃይማኖታችሁ? እናንተ ሁለታችሁ ምንድነው ሃይማኖታችሁ? እስኪ ንገረኝ። አንቺ ምንድነው ሃይማኖትሽ? ሙስሊም ነሽ አይደል? እሱ ምን እንዳለ ሰምተሻል? አንድ ሰው አለ ሳይሰግድ ለራሱ ሙስሊም ነኝ ማለት ይችላል አለ። አይችልም። ከክርስቲያንም የለውም ከሙስሊምም የለውም ነው ያልኩት። እሺ እኔ ልመልስሽ። አሁን ጊዜ አንድ ትሰጭኛለሽ? አንደኛ ደረጃ ስሚኝ፣ ሙስሊም ፍጡሩ ሲፈጠር ሙስሊም ከሆነ ይሄ ልጅ አልሰገድኩም እኔ ሰላት አቆሚያለሁ ብሎ ድጋሚ ሸሃዳ መያዝ አያስፈልግም። ግን ጥፋቱ ሲገባውና ካልሰገዳ ግን ከሞተው አላህ ነው የሚጠይቀው። እስከዛ አላውኩም። እድሜ ልክ በቃ አልሰግድም አለ። አይሰግድም፣ አይጾምም። ቆይ ግን በኋላ ላይ ይሄ ሰው ድጋሚ ሻሃዳ አያዝም። ቆይ ስለነሱ ተውና ስለኛ ስለ ሙስሊም ብቻ አውሩ እናንተ። በክርስትናው በኩል ያለውን ነገር አምጥታችሁ እንትን የሆነ ንዴት ውስጥ አትገቡ። በእኛው ለራሱ አዎ ስለራሳችሁ አትንኩ። አዎ ስለነሱ አትንኩ። ለምን ብትሉ እኛ ካልሰገርን ለስም ብቻ ሙስሊም ነን ማለት ይቻላል። ሙስሊምነታችን በዚህ ካልሰገርን ይቻላል። እንዴት ይቻላል? መስገዳችንም ግዴታ ነው። ሃይማኖቱ መናገር ይቻላል ሀቢብቲ፣ ሃይማኖቱ መናገር ይቻላል። ግን ሙስሊም ሆኖ ተገባችሁ ተው በቃ እናንተ ተመካክራችሁ ነው እንዴ? የትኛው ነው ሃይማኖታችሁ? ሲሞልኝ ምንድነው ምልክታችሁ የምታመልኩት? ሙስሊም ሆኖ ደግሞ ማይሰግድ የለም። እሱ እንዲህ አለ። አንቺ አልሰማሽም እንዴ? ምን ሆነሽ ነው? ካልሰገርን ይቻላል ሙስሊም ነኝ በማለት ብቻ በስም ለራሱ አለ። እንዴት ይቻላል? አይቻልም። ግዴታ መስገድ አለብህ አልኩት። አንቺ ማለት ነው አንቺ ሙስሊም ከሆንሽ ደግሞ ያፈለግሽው ሐዲስ ወይ ያፈለግሽው ሙስታዝ መጠየቅ ትችያለሽ። ድጋሚ ሻሃዳ አያዝም። እኔ የሚያውቀው እንደዛ ነው። ሻሃዳ ስለ ሻሃዳ ታዩ፣ ስለ ሻሃዳውንማ ታዩ። እንግዲህ ካልሰገድሽ እሱ ያለው አልገባሽም እንዴ? ምን ሆነሽ ነው? ሰምተሻል? እሱ ያለው ሳንሰግድ ራሱ መስገድ የለብንም ሙስሊም ነን በማለታችን ለራሱ ይበቃናል አለ። እንዴት ይበቃል? ያው ይበቃል። አሽሃዱ አላ ኢላሀ ኢለላህ የምትለዋን ቃል መያዝ በራሱ እቺ ቃል የትኛው ሰው ያዛል? በዛ ራሱ ይወጣል። ካልሰገድሽ ካልጾምሽ የሙስሊም ነገር ሁሉ ካላሟላሽ ይሄኛው ብቻ ነው እንግዲህ ገነት አይገባም። ገነት አይገባም። ገነት ይገባል አላለም። ቅድም ልጅ አንቺ ውዴ አንቺ እኮ በደንብ አልሰማሽም መሰለኝ። ልጁ ጀነት ይገባል አይደለም አለው፣ ግን ሻሃዳ አያዝም። ሙስሊምነቱ አይቀየርም ነው አለ። ገነት ይገባል እኮ እያለ ነው። ይገባል አላለም። እሱ አላለም እንደ እኔ ልጅ ነበርኩ እኮ እየሰማሁ ብሏል። ገነት ይገባል ነው ያለው። አሚር ስለ ሰላት ስለ ጾም ዘካ ምናምን ግዴታ አለብን ብንችል ለራሱ በጁማ ግዴታ የለብንም አላለንም። እኛ ሙስሊም አንድ ግዴታ የለብንም አለ። ቀጥሎ ራሱ ዘካ እናውጣለን። ግዴታ የለብንም ብሏል። ሰያነኝ
ግዴታ ስላለብኝ እሱ ደግሞ ምንድን ነው አለ ይሄ ግዴታ አይደል እንዴ? ግዴታ የለብንም አለ። ሙስሊሞች ወላሂ እነዚህ ለራሱ ይስቁብናል። አሁን ስሙኝ፣ ግዴታ ለማድረግ ማለት ግን አንድ በተራ እናውራ። እሱ ግን ደግሞ ምንድን ነው አለ አንድ ጁማ ሲያሳልፍ ከሙስሊምነቱ ይወጣል አለ። እሱም ብቻ ለማ አንድ ጁማ አይደለም 3 ጁማ ነው። 3 ጁማ ካልሰገደ ሙስሊም አይባልም። አይሄው እሺ፣ ሲመለስ ሻሃዳ ማዝ አለበት። ሻሃዳ ማዝ አለበት። ስለ ሻሃዳው ነው ፎይ ነው ያለው። ግን እንኳን ሰላት መስገድ አይደለም 3 ጁማ ካመለጠ ሙስሊም አይደለክማ። ወደ ሙስሊምነት ለመመለስ ሻሃዳ መያዝ ግዴታ ነው ያለ እሱ። ትክክል ነው። እንግዲህ ሃይማኖት ክርስቲያን አይደለም ሙስሊም አይደለክም ምን አይታወቅም። ለካ አያስፈልግም ማለት ስለዛ እናንተ ተረጋጉ። አያስፈልግም ሻሃዳ ካለያዘ ሰው እንደነ እስልምና ወጣ ማያስፈልጉ ምን ጾሙ ማያስፈልግ ከሆነ ረመዳን ማቆም ማያስፈልግ ከሆነ ግዴታ ያስፈልጋል። እናታችሁ እናንተ ሶስታችሁ እስኪ ተረጋጉና ይሄን ነገር ልብ ብላችሁ አዳምጡ። መጀመሪያ ተውት፣ እሱ ምንም አላለም። ይሄ እኮ ስለኛ ጉዳይ ነው። እሱ ለራሱ ግራ አጋባ ነው እኮ ያ በናት ለኔ መልሱን ይስጠኝ ሲያን ደግሞ ለኔ መጨረሻ መልስ ይስጠኝና ልውጣ ነው እባክህ። ወዚህ በቃ አንዴ እናጥራውና እኔ የሚጠይቅህ ጥያቄ ስላለኝ ስጠኝና እንድጠይቅና እኮ አንዴ ቆይ እኔ ወደ ቶፒክ መልሰውና ምን ሙና አንዴ የጻማደ ሰው እርስ ዋና የኛ ቶፒካችን አይደለም። ምንድነው እሱ ሙስሊም ነኝ በማለት ብቻ ዝም ብሎ ኖሮ ገነት ይገባል ስላለ ነው። ባይዘው የቂያማ ቀን ራሱ አላህ ከሚጠይቃቸው አንዱ ለፌክ ሲሰግዱ የነበሩት ራሱ ወገባቸው ደርቆ ይቀራል ነው የሚለው። አይደለም ያልሰገዱ ሳይሰግዱ መኖር ለይምሰል የሚሰግዱት እንኳን ወገባቸው እንደ ስታሹ እንደ ነገር እንደዚህ ተገትሮ ይቀራል ነው የሚለው። ሐዲሶቹ እንደዛ ቡኻሪ ላይም አለ።